being blessed. I've been blessed? Yes. Thank you. Yeah. So we need to take off your shoes. Take off my shoes? Yeah, take your shoes off. Yeah. Dude, you know where my yeah. ጫማውን አወለቀ ዘንበበ ወደ ውስጥ ገባ Where you from? España. Oh, Barcelona? Madrid? Madrid? Yes. Ronaldo? Sorry. Xavi, Ronaldo? Sí, Sí. Ronaldo or Messi? Messi. No, Ronaldo. So we would like to show you the tools of His Majesty, the Emperor Haile Selassie. ኦልድ ትራፎርድ የገባ ነው መሰለኝ ልጅ You know, this is the throne of the Emperor Haile Selassie will come and sit here. Oh, really? Yes, and the priest also. Wait, let me take the mirror real quick, brother. We're lagging. We gotta go. We're lagging. Let's show the tools of the Emperor. We're actually lagging. We're lagging? We're actually lagging. Guys, seriously? We're lagging? We gotta go. Oh, wait. I know. Let's see it, though, before we leave. Oh, that's the tomb? Yeah, you can come in here. And I can come in? Yes. That's His Majesty, the Emperor Haile Selassie. The emperor? Yes, he's buried here. The first emperor? እሺ አየሽ አሁን ያየሁት ነው ቀጥታ እኮ አየሽ ወይ የት ነው አሁን እስካሁን ድረስ አየሽ አይደል አይቻል እኔ እኮ እያልኩ ያለሁት እኮ የት ነው ቦታው ነው አሁን ጥያቄ በስላሴ ቤተክርስቲያን መቅደስ ውስጥ በስላሴ ቤተክርስቲያን መቅደስ የሚቀደስበት ቦታ ላይ አይደለም የሚቀመጠው ራሱን የቻለ የተዘጋጀ ቦታ አለው የስላሴ ቤተክርስቲያን ውስጥ ነው እያልኩ ያለሁት እንጂ አሁን የሚቀደስበት ቦታ ምዕመናኑ የሚገቡበት ቦታ ምናምን አይደለም ከዛ ጋር አይገናኝም ጎበዚት ጥያቄ ይሄ የት ነው ነው አሁን ይጠይቁሽ ስላሴ ቤተክርስቲያንን ነው ያሳየኝ ያለው የስላሴ ቤተክርስቲያን ነው ግን ይሄ የሚቀደስበት ቦታ ነው ወይ ነው አሁን እኔ ጥያቄ ምን የሚደረግበት ነው ስላሴ ቤተክርስቲያን ቅዳሴ የሚቀደስበት ራሱን የቻለ ቦታ አለው የተቀመጠበት አሁን ልጁ ጫማውን አውልቆ የገባው እዚህ አሁን ቆይ ጫማውን አውልቆ ነው አይደል የገባው ሲገባ ምን መለከተው ይሄ ጫማውን አውልቆ የገባው የት ነው ጫማውን አውልቆ የገባው የት ነው ልጁ ጫማውን አውልቆ የገባው ቤተክርስቲያን ውስጥ ነው እኔ እኮ አልተረዳኸኝም እኮ ብሩክ አሁንም እኮ ታዲያ ይኸውልሽ አንዴ ብሩክ አንተ ያልተረዳኸኝ ነገር ምን አለ ቤተክርስቲያን ውስጥ አይደለም አንዳንድ ሰው እኮ ግቢ ውስጥም ራሱ እኮ ከውጪ ከበሩ አጥር ውጪ ራሱ ሲገባም አውልቆ ሊገባ ይችላል ያ ትልቅ ነገር አይደለም ልጁ የገባው ልክ ነው ቤተክርስቲያን ውስጥ ነው ግን የሚቀደስበት ቦታ ቅዳሴ የሚደርስበት ቦታ እና ጸሎት የሚደረግበት ቦታና እሳቸው መቃብራቸው የተቀመጠበት ቦታ ተመሳሳይ ቦታ ላይ አይደለም ወጣ ያለ ነው ለብቻው የተዘጋጀ ቦታ ነው ነው ማለት እዛው ቤተክርስቲያን ውስጥ ማለት ነው አይደል እዛው ቤተክርስቲያን ውስጥ እሻውንጭ መጥተው አንዴ አሁን ይኸው እዛው ቤተክርስቲያን ውስጥ ነው ያለው ከማሳልፈው መጣ እዛው ቤተክርስቲያን ውስጥ ነው ያለው እዛው የሚቀመጡበት ወንበር አለ ወንበሩን አሳዩት እዛው ደግሞ መቃብሩ አለ እዛው ውስጥ ነው ከጎን በእንጨት ዘግተውት መቃብሩ ደግሞ አለ የተለየ ቦታ ማለት ነው ግን እዛ ቅዳሴ እንትን ምንድነው አሁን ቄሶቹ ገብተው ስጋና ደሙን የሚያዘጋጁበት ቦታ ላይ ምናምን አይደለም እኔ እሱ ነው የፈለኩት
አሁን እኮ ስጋና ደሙ የሚዘጋጅበት ሆነ ምናምን ዞሮ በቃ እኔ እሱ ነው ዋና እንትን እንጂ ከእንትን ውጪማ ዲስማት ምን ቦታው ራሱ እኮ ስንቶቹ እኮ የመጀመሪያም ሲጀመር እዛ ቦታ ላይ አልነበረም። በ2000 ዓመተ ምህረት ነው ወደዛ ይመጣው። ለነገሩ ልዩነት የለውም። እሳቸውም የተኙትም የምትንቀሳቀሱትም ልዩነት የላቸውም። ሁለታቸው ያው እዛ ያለው ሁሉ ሙታን ስለሆነ ምንም ልዩነት የለውም። ያው አይ እንትን ነው ችግር የለውም። አሱ የማንም ሐሳብ ነው። ዛት ነው ትልቅ ቢግ ዲል እኮ አይደለም። ይሄ እኮ ብሩክ አንተ እንደዛ እኛን ታስባለህ፣ እኛ እንደዛ እናንተ እናስባለን። ምንም ልዩነት የለንም። ይሄ ትልቅ ነገር አይደለም። እኔ ያቺ ነገር አንተ ስትናገር ስለሰማሁኝና ነው እንዴ ምኑ ጋር ነው ያለው የሚለው ነገር አእምሮ ውስጥ ስለመጣ ነው እንጂ ምን አልኩኝ እኔ ቅድም አንተ እንደዛ ስትለኝ እኔም እንደዛ ነው አንተን ማስብ ገባ። ይሄ ትልቅ ነገር አይደለም። ያለ ነው ባለማችን ላይ ያለ ነው እኮ ሻሰም የሚባለው ትልቁ ችግር ስለማሰሚ ነው። ቅድም ምን ያልኩት ምንድነው መቃብሩ ቤተክርስቲያን ውስጥ ነው ያለው ነው ያልኩት። አዎ ትክክል ነው። ቤተክርስቲያን ውስጥ ነው ያለው መቃብሩ። አንቺም እሱን ነው የተናገርሽው። ግን ልዩነት የላችሁም ያልኩት ጌታ ኢየሱስ ክርስቶስ አንዱ ደቀ መዝሙር ምን አለ መሰለሽ አባት ተከተለኝ ሲለው ጌታ አይ አባቴን ቀብሬ ልምጣና እከተልሃለሁ ሲለው አይ ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሞተውም ሰውዬ በስጋ የሞተውም ሰውዬ ሙት ነው። እነዛ ቀባሪዎቹ ሙታን ናቸው። ሰው እስካልዳነ ድረስ ሙት ነው ተብሎ የሚጠራው ስለተንቀሳቀሰ በህይወት አለ ማለት አይደለም። ሙት ነው። ኦሬዲ ከእግዚአብሔር ህብረት የተለየ ሁሉ ሙት ነው። ለዛ ነው እሳቸውም እዛ ውስጥ የተሰበሰበው ያው ሙት ነው ያልኩሽ። ለዛ ነው ያው ልክ ነህ። አዎ አየገባ። አዎ እዛ ውስጥ የተሰበሰበው ባንተ አረዳድ ሙት ነው። በእኔ አረዳድ ደግሞ የእናንተ እንትን ውስጥ የተሰበሰበ ሙት ነው ግን አልልም። because of ለምን እንደማልል ታውቃለህ? እኔ አሁን እንደዛ ስላክ እኔ እንደዛ አልልም። ኖ ምን አለ መሰለህ አንተ እዛ ቤት ውስጥ ያለ ሰው ሙት ነው ስላክ እኔ እናንተ ሙት ናችሁ አልልም። why not በጣም ብዙ የፕሮቴስታንት ቤተሰብ ስላለኝ ማለት ነው አልልም። አይ እኔ ይኸው እናት አባቴ ወንድሜ ኦርቶዶክስ ናቸው ግን ሙታን ናቸው። ወይ እኔ ኦርቶዶክስ አባትና እናት ስላለኝ እኮ አይደለም። ይኸውልሽ እኛ የቤተሰብ ምናምን ጉዳይ አይደለም። ይሄ ወንጌል ነው። በቃ ያዝ ነው ገብቶሻል። ከኔ ውጪ በኔ ቤተሰብ ውስጥ ጴንጤ የለም። በቃ ይኸውልሽ አጎቶቼ ቄሶች ናቸው። ለዛውም ቀበና መድኃኒዓለም ነው የሚቀድሱት። ግን በቃ ሙታን ናቸው። ቄሶች ራሱ ሙታን ናቸው። ይሄንም ምለው ለምንድን ነው ወንጌል ነው። በቃ ይለየኝ ገብቶሻል። የቤተሰብ ጉዳይ አይደለም። እኔ አሁን እንደዛ ስል ጥላቻ እንዳልሆነ እኔና አንቺ እስኪ እናወራና አላሳይሽ። ይኸውልሽ ለምሳሌ አንቺ ኖ አይደለም እኮ አሁን እናንተ የምናወራው እኮ ምን አለ መሰለህ እኔ እናንተ ተመሳሳይ የሆነ አረዳድ ቢኖረን እኔ ፕሮቴስታንቶች ሙተዋል የሚል እምነት የለኝም። አንተ አላችሁ ብለህ ታምናለህ። አሁን እኔ እናንተ ሞታችኋል ብል ነበር እኔ እናንተ መወያየት የምንችለው ገባክ? እናንተ ሞታችኋል ተቀበለሻል ማለት ነው። ተቀበለሻል ማለት ነው። እንደዛ ከሆነ ተቀበለሻል ማለት ነው። አንተ የፈለከው ማለት እኮ መብት እኮ ነው ብሩኬ። እኮ ዲሞክራሲያዊ መብት እኮ ነው። ሙት ነሽ እሺ በማስረጃ ላሳይሽ። እሺ እህቴ እንደዚህ እናድርግ። ለምሳሌ ጻድቅ ነሽ አሁን አንቺ ወይ ጻድቅ ነሽ አንቺ ጻድቅ ነሽ? እኔ በኢየሱስ ክርስቶስ ያመንኩኝ ጻድቅ ነኝ፣ ግን ዓለማዊ ሰው ነኝ። ገባክ? ዓለማዊ ሰው ነኝ። በዓለም እየተመላለስኩ የምኖር ሴት ነኝ። ብዙ ኃጢአቶች አሉ። በክርስቶስ በእግዚአብሔር አፍ ፊት ያለ ኃጢአት መቆም እችለሽ ማለት ነው። እሺ አንቺ ያለ ኃጢአቴ መቆም እችላለሁ እኮ ያለ ኃጢአቴ because of ስለሚገስጸኝ እለት ደጁ ሄጄ እየወደኩኝ ማረኝ ብዬ በንስሐ ስለምመላለስ አንቺ ኃጢአት አልባነሽ ማለት ነው። ኃጢአት አለብኝ እንዴ? በዓለም ሳለሁኝ እኮ በየየለቱ አሁን አንተ ራሱ እኮ ስትናገር እኮ የሆነ ሰዓት ላይ አስተኸኝ መጥፎ ንግግር ልናገር ነበር። ያ ራሱ እኮ ኃጢአት ነው። እኔ አንተ ላይ መናገር እኮ የለብኝም። ወንድም በወንድሙ ላይ እኮ መናገር የለበትም ማለት። ስለዚህ በዚህ ሰዓት ራሱ እኮ በኃጢአት ልወድቅ ነበረ። እግዚአብሔር እንትን አለኝ እንጂ እሺ እኮ ያ ማለት እኮ ዞሮ ኃጢአተኛ ነኝ ብለሽ በጣም ይኮረ ጻድቅ አይደለሽም ማለት ነው። በምድር ላይ ሳለው ስጋዬ ደካማ ነው። ገባክ? አሁን እኮ ያልተረዳኸው ነገር እኔ በስጋዬ ደካማ ነኝ፣ ላሸንፈው ግን እታገላለሁ፣ በንስሐ እመላለሳለሁ፣ በንስሐ እግሬ ማለት ነው። ለዛም ደግሞ ክርስቶስ ይረዳኛል። መጨረሻ እንዲያሳምርልኝ ደግሞ እሱን እየጠበኩት ነው። በምን? በንስሐ ህይወት እየተመላለስኩኝ። ሶዋት አሁን ይሄ ምን ከኔ የሚጠበቅ ነገር ነው? አሁን ለምሳሌ እኔ አሁን በዚህ ምድር ላይ ያለው ለምሳሌ እኔ ብርሃን ነኝ። ኦኬ
እኔ ብርሃን ነኝ። አንቺ ብርሃን ነሽ? ብርሃን ነሽ አንቺ? ለክርስቶስ አሁን ፍጥረቱ ስለሆንኩ ሙስሊም እኔ ብርሃን አሁን እኮ ራሴን የምመድበው እኮ በራሴ ስራ እኮ ነው፣ በክርስቶስ ሳይሆን ስማ፣ እኔ በራሴ ነው እኮ እየመደብኩኝ ያለሁት እኮ። እኔ እንደዚህ ያደረኳቸው ነገሮች ማቅኔ ነኝ። ስንቱን አማው በስንት አይነት መንገድ ተመላለሱ። ያንን እያደረኩኝ አሁን እኔ እንደዚህ ነኝ ልበል? እያሳምነ አሳምን በክርስቶስ ፊት አሁን በክርስቶስ ፊት ግን ነኝ። ኃጢአት እየሰራህም አንተ ያው ነህ፣ ብርሃን ነህ፣ ኃጢአት የለብህም በምድር ላይ አሁን ስት ነው እኮ ኃጢአት አላረክም እኮ ስሚኛ ከጠየቅሽ መስመጣለሽ። አሁን እኔ ልዩነታችን ይሄ ነው። አንቺ በድፍረት እንዲህ ነው ብልሽ መናገራችን ምክንያቱም ሰው መንፈሱ ሙት ከሆነ የእግዚአብሔር መንፈስ አይመሰክርለትም። ቅድም ሙት ስልሽ በህይወት የላችሁም አትንቀሳቀሱም እያልኩ አይደለም። ግን ሰው መንፈሱ ሙት ከሆነ የዚህ ዓለም ገዢ ሆኖ አጋንንት ነው የሚቆጣጠረው፣ ከእግዚአብሔር ጋር ህብረት የሌለው ማለት ነው። ከእግዚአብሔር ጋር ህብረት የሌለው ማለት ነው። እኛ ግን ቅዱሱ መንፈስ ይመሰክርልናል። ይኸውልሽ ቅዱስ መንፈስ ለመንፈሳችን የእግዚአብሔር ልጆች ስለመሆናችን፣ ጻድቃን ስለመሆናችን፣ ብርሃን ስለመሆናችን ይመሰክራል። እስኪ ኤፌሶን 5:8 ፖስት አድርጉልኝ አንዴ ላስቸግራችሁ ታች ክርስቲያኖች። ኤፌሶን 5:8 ኤፌሶን 5:8 የእግዚአብሔር ቃል ሲናገር ምን ይላል? አስቀድሞ ጨለማ ነበራችሁ ይላል፣ አሁን ግን በክርስቶስ ኢየሱስ አሁን ብርሃን ናችሁ ይላል። አይሽ አስቀድሞ ሰው ምን ነበር? ጨለማ ነበር። እዚህ ጋር እቺ የተናገርካት ነገር ላይ ልጠይቅክ። እቺ አሁን የተናገርካት አልጨረስኩም ግን እሺ እኮ ትጨርሳለህ በኋላ። አሁን በኢየሱስ ክርስቶስ ያመናችሁ ብርሃን ናችሁ አለ አይደለ? አዎ ልጠይቅ፣ በኢየሱስ ክርስቶስ አምናለሁ እንዴ? እኔ ስላንቺ እኔ ገባ እኔ እቺ እንድትመልስልኝ ነው የፈለኩት። ገባ እኔ ክርስቶስን አምነዋለሁ። ጠይቀሽኝ ሳልመልስልሽ ጠየቅሽኝ አልመለስኩልሽም እኮ። እሺ ቀጥል። አንቺ ታምኛለሽ አታምኝም ብዬ መናገር የምችለው ከመልስሽ ተነስቼ ነው። መልሶችሽ አንቺ ቅድም ስትመልሽ የነበረው ምንድነው? እርግጠኛ አልሆንሽም በክርስቶስ አንድ። ይኸውልሽ ሰው በክርስቶስ አምናለሁ ሊል ይችላል እኮ፣ ግን አጋንንትም ደግሞ በእግዚአብሔር አንድ እንደሆነ ያምናል። እምነትሽ ጤነኛ እስካልሆነ ድረስ መልስሽ እርግጠኛ አይደለም። በክርስቶስ ኢየሱስ እውነተኛ እምነት ያለው ሰው በእግዚአብሔር ፊት ነውር አልባ እንደሆነ፣ ጻድቅ እንደሆነ፣ በእግዚአብሔር ፊት መቆም እንደሚችል፣ ብርሃን እንደሆነ መናገር የሚችል መልሳችን ይለያያል። እሱ ነው ባየሽ ከመልስሽ ዝሙት እየሰራው እንደዛ ልበል? ክርስቶስን አምነዋለሁ። አንድ ጥያቄ ጠይቅ። ክርስቶስን አምነዋለሁ ግን ዝሙት እፈጽማለሁ። ስለዚህ እኔ ምንድነኝ? ጻድቅ ነኝ በጌታ ፊት? አምነዋለሁ፣ የመስቀሉን ስራ አምነዋለሁ እኮ። አንቺ ይኸውልሽ ግን ዝሙት ፈጽምኩ። አንቺ ክርስቶስን ታምኚዋለሽ ከዛ ዝሙት ትፈጽሚያለሽ። እሱ ነው እምነትሽ ልክ ያጋንንቱ እኮ። ስሚኛ እየመለስኩልሽ ነው። ክርስቶስን አምነዋለሁ ትያለሽ ከዛ ዝሙትን ትፈጽሚያለሽ። ያ ማለት እምነትሽ ልክ ያጋንንቱ አይነት እምነት ነው፣ እውነተኛ ያልሆነ እምነት ወይ ደግሞ ሙት የሆነ እምነት ማለት ነው። ሰውኛ ፍቃድ አለኝ እኮ ሰው ነኝ፣ ሰውኛ ፍቃድ አለኝ እኮ። ይኸውልሽ እግዚአብሔር በልጁ በክርስቶስ ኢየሱስ ጻድቅ ሲያደርገን ፍቃዳችን ይቀማል ሳይሆን ፍቃዳችን ለእግዚአብሔር ሐሳብ ይገዛል ማለት ነው እንጂ ፍቃዳችን እንኳን አይቀማል። አሁን ይሄ ኃጢአት ማድረግ ምናምን ፍቃድ መስሎ ከሆነ ሞኝነት ነው። እሱ ለኃጢአት ባሪያ መሆን ነው። ፍቃድሽ ለኃጢአት ባርነት ተገዝቷል ነው። ልክ ሰው በክርስቶስ ኢየሱስ አምኖ ጻድቅ ሲሆን በእግዚአብሔር ፊት ልጅ ሲሆን ፍቃዱ ለእግዚአብሔር ሐሳብ የሚገዛ ይሆናል እንጂ ፍቃዱ ይቀማል ማለት አይደለም። እኛ እኮ ፍቃዳችን አልተቀማንም፣ ግን ፍቃዳችን ለማን ነው? ለዚህ ዓለም ኃጢአት ለዚህ ዓለም ገዢ ሳይሆን ለእግዚአብሔር ነው። የእግዚአብሔር ደግሞ ባህሪ ምንድነው? ቅድስና ነው። በህይወታችን የተቀበልነው ራሱ ጸጋ ኃጢአትን የሚያስርቅ ከዓለማዊ ምኞትን የሚያስርቅ ስለሆነ በእግዚአብሔር ቤት ውስጥ እያደግን እንሄዳለን። ለምን? ያ ጸጋ ያዳነን ጸጋ ራሱ የሚያሳድግ ስለሆነ ይሄ ነው ልዩነታችን። እሺ አንተ እኮ ልክ ነህ። ይሄ ፖሚ ቆይ ፍቃድ አለ ብለህ እስቲ ዝሙትን ለማድረግ ነው ፍቃድ ወይስ ኖ? ከኃጢአት አይነቶቹ ዝሙት አልኩኝ እንጂ ሌላም እኮ ኃጢአት ነው። የኃጢአት ትንሽና ትልቅ የለውም። ግን ከኃጢአቶች መካከል ነው። ግን ክርስቶስን አምኛለሁ ዝሙትን አረጋለሁ ምንድነው የሚባለው ብለህ እስቲ ወንድምነት መለሰልሽ። ግን እኔ ማለት ያው ከኃጢአቶቹ በጣም አጸያፊ የሆነው ዝሙት አይደል? ለዛ እንዲረዳው እንጂ ዝሙትን ፍቃድ አለኝ ብለሽ ስትይ ፍቃድ እኮ ያለሽ ዝሙትን ለማድረግ አይደለም። ወይ ደግሞ እንደዚህ ለማለት ፈልገሽ ከሆነ የግብረ ስጋ ግንኙነት የማድረግ ፍቃድ አለኝ ፍላጎት አለኝ ከሆነ ትክክል ነው። እሱንም አንቺ አይደለሽም በውስጥሽ የሰራሽው እግዚአብሔር ነው የሰራው።
ኦኬ እሱኛው ደግሞ ልክ ነው እኮ የግብረ ስጋ ግንኙነት እኮ ከባሌ ጋር ወይ ከፓርትነር ጋር እሱኛው ዝሙት አይባልም። ኖርማሊ ከትዳር ውጪ ቢሆን እኮ ነው እሱ ዝሙት አይባልም። እሱ ዝሙት አይባልም። ዝሙትና ከባል ጋር የሚደረግ የግብረ ስጋ ግንኙነት ምንም አይገናኝ። ከባል ጋር የሚደረግ የግብረ ስጋ ግንኙነት ቅዱስ ነው። ከባልሽ ጋር የምታደርጊው ነገር የግብረ ስጋ ግንኙነት ቅዱስ ነው። ያ የግብረ ስጋ ግንኙነት ማድረግ ፍላጎቱ በውስጥሽ የሰራው እግዚአብሔር ነው። በባልሽ ውስጥ የሰራው እግዚአብሔር ነው። በእኛም በሁላችን ውስጥ የሰራው እግዚአብሔር ነው። ግን ዝሙትን ለማድረግ ፈቃድ አለኝ ጌታን አምናለሁኝ ዝሙትን ለማድረግ ፈቃድ አለኝ ግን ብለሽ ካልሽ ግን እሱ ትክክል አይደለም። አሁን እኮ ምን መሰለህ ኤርሚያስ፣ እኔ ዓለማዊ ሰው ነኝ፣ በዓለም እየተመላለስኩ ነው። ግን ክርስቶስን አምኜዋለሁ። ሰው ነኝ፣ ሰውኛ ፍቃድ አለኝ፣ እወድቃለሁ በኃጢአት። ያኔ ደግሞ በንስሐ እግሮቼ በደጁ እመላለሳለሁ። ገባ? ይሄን አባባል የኔ ያካሄድ ማለት ነው። ስለዚህ ኃጢአተኛን የማይጠላ ኃጢአተኛን ወደ እቅፉ የሚጠራ ኢየሱስ ክርስቶስ የሚባል አምላክ አለኝ። እኔ ምንድን ነኝ? እኔ አስተሳሰቤ ይሄ ነው። አሁን አንደኛ ቀጥተኛ ህይወትሽ ላይ አሁን ሀፕን የሆነውን ነው የምትነግሪኝ እኮ። አሁን እኔ ስለኔ ልንገርህ ብልህ ማለት ነው። እኔ በጌታ በኢየሱስ ክርስቶስ በመስቀሉ ስራ የማምን ክርስቶስን ከልብ የምከተል ሴት ነኝ። ግን ነፃ ፈቃድ አለኝ። አንዳንዴ ይወድቃለሁ፣ አማለሁ፣ ምን እላለሁ፣ ሰውን ስም አነሳለሁ ምናምን ነገር አይደለ? ይሄ ኃጢአት ነው አይደል? ሰው በሌለበት እንግዲህ ይሄ በኃጢአት ከወደኩኝ በኋላ ለራሴ ደግሞ የአባቴ ወይ ማረኝ ብዬም በንስሐም በምንም ተመላለስኩ ደጁ ላይ። ሐሜት የሚባለው ነገር እና አሁን እኔ ምንድን ነኝ የምባለው ነው? ገባ? አንደኛ ህይወትሽን ግልጽ አድርገሽ የሆንሽውን አይደለም እየነገርሽን ያለሽው። ዓለማዊ ሰው ነኝ ብለሽ ካልሽ በኋላ ፈቃድ አለኝ ዝሙት ለማድረግ ዝሙትን አደርጋለሁ ምንድነው የምባለው አልሽ። እና ለእንትና እኮ ነው ለብሩኬ እንዲገባው የኃጢአትን ነገር ልነግረው ነው። ኃጢአተኛ ነኝ አንቺ ሪያሊቲ እውነት አንቺ የሆንሽውን በትክክል የሆንሽውን ንገሪው። ከብሩኬ እየጋቀጠሉ ትንሽ አልገባኝም። እኔ ዝሙት ፈጸምኩኝ አልፈጽምም አላደረኩም በትክክለኛ ህይወቴ ግን ኃጢአት እፈጽማለሁ ብያለሁ። ማለት ማናችንም ሰው ልጆች ነን፣ እንስታለን የሆነ መስመራችንም ማለት ነው። ያ ማለት እኔ በእግዚአብሔር ፊት እንዳልቆም ያደርገኛል ወይ ነው። አሁን እሱ ጸድቋል፣ በዚች ምድር ላይም ሲኖር ስለጸደቀ የሚሰራው ኃጢአት እንደሌለው ነው። አይ ቲንክ ሶ። እኔ ግን ሰው ልጅ ነኝ፣ ነፃ ፍቃድ አለኝ። በነፃ ፍቃዴም ደግሞ ልስት እችላለሁ። ሰው ላማ፣ ሰው ልመታ፣ የሰውን ልቀማ እችላለሁ፣ አይታወቅም። ስለዚህ ያኔ ደግሞ በንስሐ እግሮቼ ተመላልሼ ጌታዬ ፊት እቆማለሁ። ያ ነው የኔ ትልቁና ዋነኛ እንትኔ ማለት ነው። ስለዚህ አሁን ብሩኬ ደግሞ ነው አሁን እሱ ጸድቋል፣ በጌታ ፊት ይቆማል። በቃ በጌታ ፊት እሱ በብርሃን እንደሚቆም እኔ በጨለማ እንዳለው አይነት ነገር ነው ያለው። ስለዚህ እኔ ኃጢአቴ እንዳልቆም ያደርገኛል ወይ ካልኩኝ እኔ በስራዬ በእኔ በስራዬ ማለት ነው አፍሬ ያለው ንጹህ ሆኜ ነበር ጌታ ፊት መቅረብ የነበረብኝ ግን በቃ ያመንኩትን ጌታ በትክክል አልተከተልኩትም፣ ያዘዘኝን አላደረኩም። አሁን እኔ በጌታ ፊት ማን ነኝ ምንድን ነኝ ብዬ ነው የጠየኩት። ገባ? አሁን ዝሙቱን እዛ ጋር ያልኩት ጀስት አዘ ኤግዛምፕል ነው እንጂ እንደንተን አይደል። እሺ ምን መሰለሽ፣ አሁን ፐርሰናሊ አንቺን ሳይሆን እዛ ውስጥ ያሉትን ሰዎች ነው የተናገርኩት። ፐርሰናሊ ሰው እምነቱን ሲናገር አንተ በክርስቶስ ኢየሱስ ድነሃል ብለሽ ትነግሪዋለሽ። እንደ አጠቃላይ ግን እዛ ያሉትን ህብረቱን ነው እንደ አጠቃላይ ተናገርኩት እንጂ ፐርሰናሊ አንቺን አይደለም። ሲቀጥል እኔ በእግዚአብሔር ፊት ነውር አልባ ነኝ። በእግዚአብሔር ፊት እኔ የእግዚአብሔር የራሱ ጽድቅ ነኝ። እኔ መጽሐፍ ሲናገር ይኸውልሽ፣ ቆይ ይሄን ልጠይቅሽና ልንገርሽ። አንቺ በስራዬ ነው የምጸድቀው ብለሽ ነው የምታምነው? ይሄኛውን እምነት ባቆ ደስ ይለኛል። እንደገና ጠይቀኝ አልሰማሁም። በስራዬ ነው ምድነው የምጸድቀው ብለሽ ነው የምታምነው አንቺ? በስራዬ ነው የምጸድቀው ብለሽ ነው የምታስቢው ነው ብለህ ነው ጠይቀኝ። እምነትሽን እንድትነግሪኝ ነው። በስራዬ ነው የምጸድቀው ብለሽ ነው የምታምነው? የኔ እምነት ያው ማለት ከድህነት ጋር ነው። ከምን ጋር አያይዘት? አሁን ከድህነት ጋር ብትጠይቀኝ በስራዬ አላልኩም። በስራዬ አልጸድቅም። በክርስቶስ በሰራልኝ ስራ ነው የጸደቅኩት። ክርስቶስ በሰራው ስራ ነው የጸደቅኩት። መስቀል ላይ በዋለው ስራ ጸድቄያለሁ። አሁን ታዲያ ግን ያንን ጽድቄን ግን መጨረስ አለብኝ ወይስ የለብኝም ወይ ነው አሁን የኔ ዋነኛና ትልቁ ነገር።
ምን ማለት ነው መጨረስ አለብኝ? ጽድቅ የመጨረስ የሚጨረስ ጽድቅ ነው ያስሹ ያላለቀ ጽድቅ ነው የተቀበልሽው? አሁን አይደለም ነው። ኦኬ ላስተካክልልህ። ትንሽ ልጅ እንትን እያልኩ ስለሆነ ነው እንትን ነው። አሁን በክርስቶስ ጸድቅ ያለው ክርስቶስ መስቀል ላይ በሰራው ስራ ጻድቅ ነው። ሶ ማለት በቃ በሱ አምናለሁ እኮ በእኔ ስራ ሳይሆን አሁን ለዛ ስራ እኔ የከፈልኩት ዋጋ የለም፣ ክርስቶስ ነው የከፈለልኝ። አሁን አንቺ ምሰሪው ጻድቅ ስለሆንሽ ነው ወይስ ለመጽደቅ ነው ወይ ደግሞ ጽድቅሽን ለማስጠበቅ ነው? ጥያቄ ጽድቄን ለማስጠበቅ። እስኪ ያሳየኝ ጽድቃችሁን በስራ ጠብቁ የሚል የመጽሐፍ ቅዱስ። አሁን ምን አለ እና ቆይ አሁን እሺ ጸድቄ አምኜው ታዲያ በኃጢአት ብወድቅስ ምን ብሩክ ለምን ወደ እንትን ቸኮልክ? ወደ ለምን መሰለሽ እንትን ሄድክ? አሁን በእውነተኛ በሪያሊቲ እናውራ ቢባል ማለት ነው። እንትናችሁን ወሰድኩብኝ። ችግር የለውም ይሁን፣ ችግር የለውም። ለምን መሰለሽ የሰው ልጅ ማስጠበቅ የሚችለው ጽድቅ የለም በዚህ ምድር ላይ። ሰው ጽድቁን እንዲያስጠብቅ ተሰጥቶት ቢሆን ከእግዚአብሔር ዘንድ ማለት ነው ማንም በእግዚአብሔር ፊት መቆም አይችልም ነበር። ማንም ነው የምልሽ፣ ማንም በጭራሽ። ለምን? ጽድቃችን ተሰጥቶን ከዛ ይሄን ጽድቅ እናንተ ጠብቁና እስከመጨረሻው መንግስቱን ውረሱ ብንባል በጭራሽ አንችልም ነበር፣ አንችልም። እሺ ምንድነው ታዲያ እኛ ጽድቃችን ማንጠብቅ ከሆነ ታዲያ ማን ነው ጽድቃችን የሚጠብቅልን ካልሽኝ የክርስቶስ ደም ነው። ላሳይሽ። ይሄው እንደዚህ ይላል። የተወሰኑ ጥቅሶችን አንስቼ ላሳይሽ። አንደኛ ቆሮንቶስ መጽሐፍ ለርድ ነገር ሆኗል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 8 ላሳይሽ። ከቁጥር 7 ጀምሮ ላንብበው። እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁ፣ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናችኋል። ያለ ነቀፋ እንድንሆን ማን ያጸናላል? ራሱ ጸጋው ያጸናናል። የኛ አቅም አይደለም። ጸጋው ራሱ። ነቀፋ ማለት ነውር ማለት ነው፣ ኃጢአት ማለት ነው በእግዚአብሔር ፊት። እኛ አንወድቅም አንሰትም ማለት ነው አይደለም። በእግዚአብሔር ፊት በነውር እንዳንታይ የሚያደርግ ጸጋ አለ። ስለ ክርስቶስ እየነገረን ያለው ያለ ነቀፋ እንድንሆን እስከ መቼ? እስከ ፍጻሜው ድረስ ያጸናችኋል ይላል። እሺ ልቀጥልልሽ። ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። በእናንተ መልካም ሥራ የጀመረው ማን ነው? በእኛ መልካም ሥራ የጀመረው ማን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትን ኃጢአትን የሚያስክድ አይደለ? ያ ጸጋ የተቀበልነው ጸጋ ራሱ እግዚአብሔር ምንድነው በእኛ የጀመረው መልካም ሥራ እስከ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። በዚህ በምልልሳችን እንኳን ሰዎች ደካሞች ስለሆኑ በወደቀው ዓለም ላይ ስለሚኖሩ በኃጢአት ስለሚደክሙ የሚያጸናቸው የሚጠብቃቸው ራሱ ምንድነው? ያው ጸጋ ነው ማለት ነው። ቅዱሱ መንፈስ ማለት ነው። መንፈስ ቅዱስ በእኛ ውስጥ ስለሚኖር። እሺ ይሄን ላሳየሽ ሁለት ጥቅስ። ዮሐንስ በመልእክቱ ላይ ምን አለ መሰለሽ? ስለ ኃጢአት ስታወሪ በደንብ መገንዘብ ያለብሽ ነገር በኃጢአት መጽናትና መውደቅን ልዩነቱን መረዳት ያስፈልጋል። አንደኛው እሱ ነው። ለምሳሌ ሰዎች ስል በዓለም ያሉ ሰዎች በኃጢአት ጸንተው ይኖራሉ። በዓለም ያሉ ሰዎች በኃጢአት ውስጥ ጸንተው ይኖራሉ። ህይወታቸው ነው ማለት ነው ኃጢአት ራሱ። ክርስቲያኖች ደግሞ በኃጢአት ጸንተው የሚኖሩ አይደሉም፣ ግን ደግሞ ሊስቱ ይችላሉ። አሁን ይህን ሲናገር ዮሐንስ ምን አለ መሰለሽ? ይኸው አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ጀምሮ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል ይላል። እግዚአብሔር ምንድን ነው? ብርሃን ነው። አሁን ከእርሱ ጋር ህብረት አለን ብንል ይላል። ይኸውልሽ ህብረት አለኝ የሚለው ማን ነው? አንቺ፣ እኔ አይደል? እዚህ ውስጥ ያሉት ህብረት አለን ከእግዚአብሔር ጋር ብርሃን ከሆነው አምላክ ጋር ህብረት አለን ብንል በጨለማ ምን ብንል ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። አንድ ሰው ኢየሱስን አምነዋለሁ እከተለዋለሁ እያለ ተቀብየዋለሁ ኢየሱስን እያለ ምልልሱ ጨለማ ከሆነ ግን ውሸታም ነው እሱ ሰውዬ። ለምን?
ከእርሱ ጋር ህብረት ያለው ምን አይነት ሰው ነው? ይሄው ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። ምን ይፈልጋል ማለት ነው? በብርሃን መመላለስ ይፈልጋል። የተገለጠ ህይወት ማለት ነው። የጽድቅ ህይወት አለው። የዳነ ሰው በዚህ ይታወቃል። በኃጢአት ውስጥ ጸንቶ የሚኖር አይደለም። አይስትም አይደለም እያልኩሽ ያለሁት፣ አይወድቅም አይደለም እያልኩሽ ያለሁት። ምልልስ ማለት ህይወት ማድረግ ማለት ነው ኃጢአትን። እዚህ ጋር በኃጢአት ጸንቶ የሚኖር ሰው ውሸታም ነው፣ ክርስቶስን ተቀብያለሁ እያለ እየተናገረ ኃጢአት ውስጥ የተዘፈቀ ሰውዬ ከሆነ ውሸታም ነው። ይህን አጠናክሮ ሲነግረን በምዕራፍ 3 ላይ እዚሁ በመልእክቱ ማለት ነው እንደዚህ ያለ ይኸውልሽ፣ እንደዚህ ያለ ኃጢአትን የሚያደርግ ከዲያብሎስ ነው አለ። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱስ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ኃጢአትን ሊያደርግ አይችልም ሲል በጨለማ ህይወት የሚመላለስ አይደለም እያለ ነው። ሊስት ግን ይችላል፣ ሊወድቅ ይችላል። ክርስቲያን ግን ህይወቱ ግን በጨለማ እንደሚኖሩት በዓለም እንዳሉ ሰዎች አይደለም። ከዛ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። የዲያብሎስ ልጆች በኃጢአት ጸንቶ የሚኖሩ ናቸው። የእግዚአብሔር ልጆች ደግሞ ኃጢአትን ባለማድረግ በጽድቅ ህይወት በመኖር የሚታወቁ ናቸው። እሺ ብስትስ አሁን እንግዲህ ስቻለሁ፣ በመሳቴ ምክንያት ከዘላለም ህይወት ጎላለሁ ወይ እንዴት ሆናለሁ አይደል ያልሽኝ? እዚህ ደግሞ በምዕራፍ 2 ላይ እንደዚህ ያለ እዚሁ ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ አለ ዮሐንስ። ምን እንዳታደርጉ? ኃጢአት አታድርጉ። ከዛስ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን። ብንስት ደግሞ በመሳታችን ምክንያት የማንጠፋው ለምንድን ነው? ጠበቃ ስላለን፣ በአብ ፊት የሚታይ ዘመድ ስላለን፣ እኛን ወክሎ የገባ አምላክ ስላለን ማለት ነው። ኢየሱስ ምን አለን? ኃጢአትን አታድርጉ፣ አይስማማችሁም ለባህሪያችሁ። ግን ማንም ኃጢአት ቢያደርግ ቢወድቅ ማለት ነው፣ ምልልሱ ቢያደርግ አይደለም ቢስት ማለት ነው፣ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ጠበቃ የሚለው ቃል አድቮኬት ማለት ነው፣ ሎየር አይደለም። አድቮኬት ማለት ደግሞ በማንኛውም ፍርድ ቤት፣ አድቮኬት የሚለው ቃል በማንኛውም ፍርድ ቤት አንቺን ስለ አንቺ ሙሉ ውክልና ወስዶ መቆም የሚችል ማለት ነው። ኢየሱስ ክርስቶስ ስለ ክርስቲያኖች የአካሉ ብልት ለሆኑት ሙሉ ውክልና ወስዶ በአብ ፊት ይታያል። ለዛ ነው ስለ ክርስቶስ ሲናገር መጽሐፍ የቤተ ክርስቲያን ራስ ነው የሚለው ማለት ነው። እኛ የአካሉ ብልቶች ነን፣ አንታይም ማለት ነው። የሚታየው ራስ ነው። ከአንገትሽ በላይ ያለው መልክሽ ነው አንቺነትሽ እንድትታወቅ የሚያደርገው እንጂ ጥፍርሽ፣ ጣትሽ ምና አይደለም። እኛ ብልት ነን፣ ብልት ነን የገባ ነው በአካል ውስጥ። ጌታስ ራስ ነው፣ ይታያል ማለት ነው። በኃጢአት ምክንያት ያለ መጥፋታችን ምክንያት ኢየሱስ ቀድሞ ስለገባ ማለት ነው። ዘመድ አለን በሰማይ ማለት ነው። ትምክታችን እሱ ነው። እኔ ጻድቅ ነኝ እያልኩኝ ስናገር ወይ ደግሞ የእግዚአብሔር ጽድቅ ነኝ እያልኩ ስናገር ስለ ራሴ ማንነት እየነገርኩሽ አይደለሁም። ትምክቴ ስለሆነው ስለ ኢየሱስ እየነገርኩሽ ነው። እኛ እኔ ብለን የምንጠራው አንድም ነገር የለንም። እኔ ብዬ የምናገረው አንድም ነገር የለኝም በእግዚአብሔር መንግስት ውስጥ። ኢየሱስ ግን እኔ ብዬ እንድናገር አስቻለኝ። ለምን? በእግዚአብሔር መንግስት ውስጥ እኔ ምንኛ ያለው የእግዚአብሔር ጽድቅ። በሁለተኛ ቆሮንቶስ መልእክቱ ላይ ጳውሎስ ስለዚህ ነገር ሲናገር ምዕራፍ 5 ቁጥር 21 ላይ እንደዚህ ያለውልሽ፣ እኛ በእርሱ ሆነን እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ክርስቶስ ኃጢአት የሚያውቀው አይደለም፣ ጻድቅ ነው፣ ግን ኃጢአት ተደረገ። እኛስ ጽድቅ የሚያውቀን አይደለንም፣ ኃጢአተኛ በደለኞች ነን፣ ግን ጻድቅ ተደረገን። ለዛውም የእግዚአብሔር ጽድቅን የሆን ነው። በእግዚአብሔር ፊት መቆም የሚችሉ ሆነን በክርስቶስ ኢየሱስ ሆነን ማለት ነው። በክርስቶስ ኢየሱስ ሆነን እኛ የእግዚአብሔር ጽድቅ ነን። የሰው ጽድቅ አይደለም። አይሽ የሰው ጽድቅ በእግዚአብሔር ፊት መቅረብ የሚችል አይደለም። ጽድቃችን የመርገም ጨርቅ ስለሆነ ማለት ነው የኛ የሰዎች። የእግዚአብሔርስ የራሱ ጽድቅ ኢየሱስ ራሱ ማለት ነው። በእርሱ አረገንና በእርሱ ሆነንና የእግዚአብሔር ጽድቅ ሆነን። አሁን እኛ በእግዚአብሔር ፊት ምንድነን? ነውር አልባ ነን። ይህን ሲናገር ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 1 ቁጥር 4 ላይ ሲናገር እንደዚህ አለ። ይኸውላችሁ ኤፌሶን 1:4 ሲናገር እንደዚህ ይላል። ይኸውላችሁ ዓለም ሳይፈጠር በፊቱ ነው የሚለው፣ በፊቱ በእግዚአብሔር ፊት ሃሌሉያ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው።
በእግዚአብሔር ፊት ነውር አልባ ቅዱስ አድርጎናል የክርስቶስ ደም ማለት ነው። አሁን ይህን ስናገር ነውር አልባ ነኝ፣ ቅዱስ ነኝ፣ ብርሃን ነኝ ስል በክርስቶስ የሆነልንን ነገር እየነገርኩሽ ነው ያለሁት እንጂ አንወድቅም እኛ ክርስቲያኖች ጴንጤዎች ሁሌም በቃ ክርስቶስ ኃጢአት የማያውቀው እንደሆነ እንደተጻፈለት ኃጢአት የማያውቀንን እያልኩ ሳይሆን በክርስቶስ ኢየሱስ ኃጢአት የማያውቀን ሆነናል እያልኩሽ ነው ያለሁት። ይሄ ነው ክርስትና ማለት ይሄ ነው። ትምክት የምታረጊው አለ ማለት ነው በሰማይ። ተባረክ። አለሽ እዚህ ጨርስ አለ እየሰማሁት ነበረ። ደስ ይላል። አሁን ያስረዳኸኝ በመጽሐፍ ቅዱስ ስለሆነ አምንበታለሁ መጽሐፍ ቅዱስን። እግዚአብሔር ይመስገን። በዚች በአጭር ደቂቃ ራሱ ቢሆን 500 ምናምን ሰዎች ስለ እግዚአብሔር ተምረናልና በጣም አመሰግናለሁኝ። ያው የፈለኩት ዋና ዓላማዬ ከዚች ከእንትኗ ጋር ሳይሆን ከማነው ከአፄ ኃይለ ሥላሴ ጋር ነው። ስላካፈልከኝ እግዚአብሔር ቃል በጣም ነው የማመሰግነው። ያው ነው ምን አለ መሰለህ እኔ አሁን ይሄን ትምህርት የማውቀው ኦርቶዶክስ ቤት ነው። ገባ በቃ ማለት እኔ በኃጢአት እመላለሳለሁ። ኃጢአት ሰርቼ ግን ምን ማድረግ አለብኝ ብለሃል። በኃጢአት ጸንቼ አልኖርም ግን እመላለሳለሁ። በኃጢአት ወድቃለሁ። በኃጢአት ስወድቅ ደግሞ እነሳለሁ። ወድቃለሁ፣ እነሳለሁ። ያው ጻድቅ 7 ወድቆ 7 ይነሳል የሚባል ነገር አለና እግዚአብሔር ይስጥልኝ ስላሰማኸኝ ቃል። አሁን ስራ መግቢያ ሰዓቴ ነው። ሌሎች ጥያቄዎች ኖሮኝም ብጠይቅህ ደስ ይለኛል። ኖርማሊ አመሰግናለሁ። አሁን ከዚህ ከገድል ከድርሳን ቅድም ረጅም ሰዓት ከምታጠፉ አሁን ይህን የእግዚአብሔር ቃል ያስተማርከው ትልቅ ነገር ነውና አመሰግናለሁ። ኤርሚያስም ቴንኪው ስላስገባችሁ። እሺ ስራ ልገባ ስለሆነ ነው። ቴንኪው። አንድ ነገር ብቻ ልበልሽ። ኦኬ ጓደኛሽ ወደ ሰርግ ስፍራ እየሄዳችሁ ልብሷ ተበላሽቶ እያየሻት ቆሽሻ እያየሻት አብረሽ ሳትነግሪያት ወደ ሰርግ ቦታ ትሄዳላችሁ? አብረሽ ነው ማለት ነግራታለሁ። ትላለች፣ ታስተካክላለች። ከዛ ምን ታደርጋለች? ታስተካክላለች። ወይ እኔም ካለኝ ልቀይር መቀየር ያለባትን ትቀይራለች፣ ታስተካክላለች። እንደዛ በማድረግሽ አንቺ ትወጃታለሽ ወይስ ትጣያታለች? እሷ እንዴ በጣም ነው የምወዳት እንጂ ለምጣላት። እኛም ይሄን ስናደርግ ወንጌል እንደሆነ ምናምን ወይ ደግሞ ወንጌል እንደሆነ አስበን ምናምን አይደለም፣ ተራ ነገር እንደሆነ እናውቃለን። ነገር ግን ያላችሁበትን ቦታ በማሳየት ሰዎች በዚህ ውስጥ የተያዙ ናቸው ያሉበትን ስፍራ የተሞሉበትን ነገር አሳይተን ወደ እውነት እንዲመጡ ስለምንወዳቸው ነው ይሄን የምናደርገው፣ ሌላ አይደለም። በቃ ከፍቅር የተነሳ ነው። ያሉበትን ስፍራ የተያዙበትን ነገር በማሳየት ወደ ብርሃን እንዲመጡ ነው፣ ወደ እውነተኛ ትምህርት እንዲመጡ ነው፣ ወደ ኢየሱስ እንዲመጡ ነው። እኛም ስለምንወዳቸው ነው ይሄን የምናደርገው። ደግሞም የተጠራንበትም ስለሆነ ማለት ነው። ሰዎች ከጨለማ እንዲያመልጡ ሰው ያለበትን ቦታ ማየት ስላለበት። ተባረኪ፣ እንዳጠፊ። እሺ ባርካ ብዙ የእውነት ትልቅ ስራ ነው የሰራው። እታችንም ተባረኪ። አሪፍ ፖዘቲቭ ነገር ነው ያለሽ። ግን መጠየቅ ፈልጌ የነበረ እታችን ያው ልትወጣ ነው ልትሄድ ነው። አይ ቲንክ ክርስቲያን መስለኝ አይቻት አውቃለሁ መሰለኝ። እሱን ጥያቄ ብቻ መጠየቅ ፈልጌ ነበር። ግን ደግሞ ኦርቶዶክስ ቤት ውስጥ እንዳለች አድርጋ ነው የምታወራውና ልትሆንም ትችላለች። እኔ ተመሳስላብኝ ከሆነ ነው እንጂ ቴፖም በሌላ አካውንት አለሽ? ሌላ አካውንት አለሽ ወይስ በጌታ ቤት ነበርሽ ከዚህ ቀደም? ቴፖም እየሰማሽ ከሆነ እንትን ላይ ነሽ ሚዩት ካነሳሽ። ኦኬ ገብታለች ማለት ነው ወደ ስራ እና እንደዛ የሆነበት ቤት አይ ቲንክ ወይ ቃሌ ቤት ወይ ደግሞ ሌላ ሰው ቤት ያየዋት ይመስለኛል በሌላ አካውንት ነው። ተመሳስሎብኝ ሊሆን ይችላል፣ ላትሆን ትችላለች። ግን እሷ ከሆነች ብዬ ነው። እና ተባረክ ብሩኬ። ሮያል በድጋሚ ተመልሶ መጥቷል። ቅድም ወርዶ ይሆን አላውቅም። ሮያል በድጋሚ እንኳን ደህና መጣ።
ሰላም ቅድም ወርጄ ነበር። አዎ በራስ ፈቃድ ነው የወረድከው? እንጃ የሆነ ስልክ መጥቶብኝ በዛው እንትን ብዬ ነው። ከዛ አላወኩም በዛው የወጣው መሰለኝ። መልካም። ምን የተማርከው ነገር አለ በሀብተ ማርያም ላይ በአቡነ ሀብተ ማርያም ላይ? ቅድም እኔ አልፈልግም እኮ እሱን አልፈልግም። ይቅርታ ጭራሽ ማትፈልግ ለመሰለህ እኔ እንደዚህ አይነት ነገር አሁን እሱ ዛሬ ማነው አዳዲስ ስም ሁሉ እየፈጠረ ኤርሚያስ እየፈጠረ ሰው እያነበበ ምናምን እንደዚህ ጋቸሮ ቀብጨሮ ምናምን እንደዚህ አይነት ነገሮች አይገባኝ ስለማይገባኝ ያንን ነገር እሱ መግባት አልፈልግም። ምን ይገባ እና ኖርማሊ ያንን ነገር ግዴታም ደግሞ በዛ ነገር የለም። እና ግን አንተ በእምነት የምን ቤተ እምነት ተከታይ ነው ወይ የምን እምነት ተከታይ ነህ? እኔ ኦርቶዶክስ ነኝ እኮ የኦርቶዶክስ ትምህርት እኮ ነው ይሄ እየተነበበ ያለው። አዎ የኦርቶዶክስ እኮ ትምህርት ነው። ያው ቤተክርስቲያኑ የታተመበት የት ገዳም እንደሆነ ማን ኃላፊው ሁሉ እየተነበበ ነው እኮ ቀድሞ የሚነገረው። ኃላፊው አይደለም ከነ ቤተሰቡ ለምን አይጻፍም? አንተ ኦርቶዶክሶችን ታዲያ እንደዛ ካልካቸው እነሱም ደግሞ ደስ አይላቸውማ። እንዲህ ስትል እዚህ ሆነ ማለት ነው። እንዲህ ስትል ለምን እነሱ የሚቀበሉት ነው፣ እነሱ የሚያምኑበት ነው። አንድ ኦርቶዶክስ አንዴ ገድላትና ድርሳናትን ካልተቀበለ አንድ ኦርቶዶክስ መባል አይችልም። አሁን አንተ አልቀበልም፣ አላምንበትም፣ የቤተክርስቲያን አይደለም ስትል እነሱንም ታስቀይማለህ ወይ ከእነሱም ጋር አስተምረው ጋር ትጋጫለህ ማለት ነው። እና ለምን አንዱን አትይዝም አንተ? ወይ ኦርቶዶክስ ላይ ጥልቅ ብለህ ገብተህ የኦርቶዶክስን አስተምረው በደንብ አውቀህ፣ ካልሆነ ደግሞ ሙሉ ለሙሉ አልፈልግም ብለህ ለምን አትወጣም? ሆነ ከቅቅሉ ይሆንልኝ ከመረቁ ይቅርብኝ ነው የሆነ ነገር። ለምን ቅቅል የምን መረቃ መጣብኝ? ይኸውልህ ልንገርህ ምን እንደሆነ ታውቃለህ? እኔ ህሊና ሰጥቶኛል ፈጣሪ። ስለዚህ የዘላለም ህይወት የሚገኝበት ምንድን ነው የሚለውን ነገር አሁን ካለሁበት ህይወት ወጥቼ የዘላለም ህይወት የማገኘው በምንድን ነው የሚለውን መጽሐፍ ቅዱስ ማንበብ እንደሆነ እየተረዳሁ እረዳለሁ። አሁን ከሆነ ወዲህ መጽሐፍ ቅዱስ አነባለሁ። በቃ ዛት ሴት እኔ ገድል ድርሳን ታሪክ እኮ ነው። አንድ ሰው ታሪክ አንድ ሰው የፈጸመው ታሪክ የፈጸመው ገድል ነው። እኔ ምን ያደርግልኛል? እኔ እግዚአብሔር መንገድና የመዳን ቀን የመዳንን ነገር የሚያስገኝልኝ የዘላለም ህይወት የሚሰጠኝን ነገር መከተል እንጂ ምን ያደርግልኛል? እንደዚህ እንትን ብሎ እንደዚህ ገድል እንደዚህ ውሃ ጠጥቶ እንደዚህ አሁን ልነግርህ የፈለግኩት አንተ ኦርቶዶክሳዊ ነኝ እያልክ እንደዚህ ማለት አትችልም። በኦርቶዶክሳዊነትህ ነው የምልህ። እንችላለን። ትችላለህ? አዎ አሁን ባለፈው ራሱ ያስተምሩ የሰማሁት ምንድን ነው የሚከብዳችሁን እንደዚህ ገድል ድርሳናት የሃይማኖት መመስረቻችን አይደሉም። የሚከብዳችሁ ነገር ካለ እለፏቸው፣ ተውት፣ በቃ ዝለሉት አሏቸው። አዎ እኛ ዶግማችን እንትናችን መጽሐፍ ቅዱሳችን ይሄ ነው ብለን በመጽሐፍ ቅዱስ የተመሰረተ ነው እንጂ ኖርማሊ እኛ ከሌ እንደዚህ ሆነ ይህን ገድል ይህን ድርሳን የሚል ለምሳሌ አንድ ነገር ልንገርህ 99% እኮ አሁን ገድል ድርሳን የሚባለውን እኮ ኦርቶዶክሳዊ አያውቅም እኮ አያውቅም። በእውነት እንዲህ ማን ያውቀዋል? አሁን አንተ አንድ ኦርቶዶክሳዊ ገድል ድርሳን ብለህ ብትለው ይህን አንብበሃል ወይ ምናምን ብትለው ማን ያነባል? ማን ያውቀዋል? ተጽፎ የሚወጣው ታትሞ የሚወጣው ተቀርጾ የሚወጣው ተደርዞ የሚወጣው እኮ ከዛው ከኦርቶዶክስ ቤተ እምነት ውስጥ ይውጣ እንጂ ከቤተክርስቲያን ለምሳሌ ጠንካራ የቤተክርስቲያን ሰዎች ከሆነ በኦርቶዶክስ እንደኔ ደካማ ያልሆነ መጽሐፍ ቅዱስ ነው የሚያነቡ። በቃ መጽሐፍ ቅዱስ ያነባል እንጂ ኖርማሊ እንደዚህ ገድል ምናምን ብትለው አይገባውም። እንዴ ወደፊት አሁን የጄኔሬሽኑ ነው እያሰብክ መሄድ ነው። አሁን የሚቀጥለው ጄኔሬሽን አሁን አንተ ልጅህ የኔ ልጅ ገድል ድርሳን ምናምን ያነቡ ይመስልሃል እንዴ? በቃ ባይብሉን አንብበህ ከባይብሉ የምትማረውን ተምረህ እግዚአብሔርን እያመሰገንክ መኖር ነው እንጂ። ለምንድነው ማይነበቡት? ተወግዘው ነው ማይነበቡት ወይስ
እንደው እጃችሁ ላይ ስለሌለ ነው የማይነበበው? ለምን አይነበብም? የገድላት መድርሳናት ተወግዘው ነው አይደል? ከማወገዝ ሳይሆን ከአይምሮ በላይ የሆኑ ነገሮች ይኖራሉ አደዛ ላይ ለምሳሌ ትምህርት ማለት ነው። እንደዚህ አይነት ትምህርት አሁን ለምሳሌ ልንገርህ፣ አንድ ምሳሌ ልስጥ። አሁን እፎይ ቤት የሰማሁት ትላንትና ቁርአን ሐዲሱ ላይ ምን ተጽፏል? ነብዩ መሐመድ ምን ብሎ እዛ ጋር ይናገራል? እንደዚህ አይጥ የሞት አይጥ እንኳን እንትን ብታገኝ እነዚህን ትቀበላቸዋለህ? ሮያል እነዚህን ሰዎች ትቀበላቸዋለህ? እነዚህን ትቀበላቸዋለህ? እስኪ አንብባቸው አንዴ። ማን ናቸው? እስኪ ይታያል። እስኪ አንብባ። አባ መራዊ፣ አባ ደንጎሮ። አይ አንብበው በደንብ እንዴ። ደንጎሮ ነው ለእኔ ደንጎሮ ነው የምልህ። እሺ እንለፍ። ከዛ ደንቆሮ ነው እንጂ ደንጎሮ ነው። እሺ አባ ለኔ ያለ ለኔ ደስ ይላል። አባ አለኸኝ ምንድን ናቸው? ስድስቱ ቅዱሳን ይባላሉ። አባ ሙሴ። እሺ እኚህስ? አባ ምሰሶ። ማን የጻፈው እንደዛው? ከእነዚህ ስድስቱ ቅዱሳን ይባላሉ። መጽሐፉ ላላቸው ኤርሚጋ መጽሐፉ አለሽ። የነዚህ ገድላቸው ኤርሚጋ አለ መጽሐፉ። የት ነው ያሉት እነዚህ? ወሎ። በቃ እዛ እነሱ ይጨነቁበታል። እሺ ይመች። ቀጥሉ ቢኒ። ማናቆም እኛ በሙሉ እንደዚህ አይነት ነገር ያው ዛሬ ማየቴ ነው። አባ ምናምን ያናቅም እንደዚህ አይነት ነገር። አንተ አይ ጎበዝ ነው። አቋምህ እኮ ጥሩ ነው፣ ግን እስከ መጨረሻው ብትጸና ጥሩ ነበር። አሁን ታዲያ ከዚህ የተነሳ መጽሐፍ ቅዱስ ብቻ ለማንበብ ወስነዋል? መጽሐፍ ቅዱስ እኮ ነው መመሪያችን። ማንም ኦርቶዶክሳዊ ገድልና ድርሳን የሚያነብ የለም። ምን ብለህ ታነበዋለህ? ለመሰለህ አሁን እኛም ቤተክርስቲያን ደረጃ አሁን ለምሳሌ እነዚህ የሃይማኖት ምንድነው አምጣልኝ እነዚህ የመጽሐፍ ቅዱስ ትምህርት ምናምን የሚወስዱ ራሱ እኮ መጽሐፍ ቅዱስ ነው የሚያነቡት እንጂ በገድልና በድርሳን እኮ ተምረው አይመረቁም እኮ። አሁን ለምሳሌ አራት ላይ መንፈሳዊ ኮሌጅ ምናምን እኮ መጽሐፍ ቅዱስ ነው የሚማሩ። መጽሐፍ ቅዱስ ታነባለህ? አሁን ማንበብ ጀምረሃል? አዎ አሁን እኔ መጽሐፍ ቅዱስ አላነብም ነበር። አቅ ነበር እንደማላቅ አላቅም ነበር መጽሐፍ ቅዱስ። አሁን አነባለሁ። ገባ እና እያነበብኩ ነው እና ቢጠቅመኝ አይሻልም? እሱን አነባለሁ። ያው ለምሳሌ እዚህ አሁን ኤርሚያስ ጋር ምናምን የምገባው ለምንድን ነው? ለምሳሌ ገድልና ድርሳናት በድፍረት የሚናገረው እሱ ነው እና እሱ ሲናገር አንዳንድ ነገሮች ሪከርድ አድርጌ ከኔ የማውቃቸው ሰዎች እጠይቃለሁ እና ያንን ነገር ለመረዳት እሞክራለሁ። ሌላ ሰው ቤት ብገባ አልረዳ አልችልም። ሌላ ኦርቶዶክሳዊ ቤት ብገባ በእኛ ውስጥ ልረዳው አልችልም። በድፍረት የሚያወራው እሱ ስለሆነ ያንን ነገር እኔ ጠይቅና ይሄ ነገር ምን ማለት ነው በቃ ብዬ ጠይቃለሁ። ያ ደግሞ የኛ ማን ነው እኮ የምጠይቀው? አሁን እዛው ታጥቦ ጭቃ ወይ እዛው ሞጭ እንዳይሆን እዛው እነሱን ነው የምጠይቀው። አላነብም ብለክ እነሱ ቀደም እኮ አልኩ። የቤተ ክርስቲያናችን ብዙ እንትኖች አሉ፣ ብዙ የሰለጠኑ እንትኖች አሉ፣ ቄሶች፣ መነኩሴዎች ምናምን አሉ፣ መምህራን አሉ። እነሱን ጠይቃለህ? እነሱ አሁን ለምሳሌ ባለፈውም ራሱ ብየው ነበር፣ ማን እንደሆነ አላቅም። እንደዚህ እኔ አንድ ማቃቸው ቄስ አሉና አብረን ስንነጋገር ምናምን እና አንተም አላቅም እንግዲህ አገር ቤት እንደሆንክ ወይ ውጭ እንደሆንክ አላቅም እና ውጭ ነኝ። ኦኬ የሚጠቅም ከሆነ ለመረጃ ለመስጠት ከፈለክ እኔ ውጭ ነኝ። አንተ አገር ቤት ነህ? አይደለሁም። እና አሁን ለምሳሌ አገር ቤት ነህ ውጭ ነህ? አንተ እኔ ውጭ ነው ያለሁት፣ እዚህ ነው ያለሁት፣ ሀገር ቤት አይደለሁም። እዚህ ነው ያለው እና ሀገር ቤት አይደለሁም። ስለዚህ ህብረት ታደርጋለህ የኦርቶዶክስ ቤተክርስቲያን ማለት አሁን እንደዚህ ቄሶች ምናምን እነዚህ በስደት ምናምን ያሉ ታውቃለህ፣ አንባቢዎች ናቸው። ህብረት ታደርጋለህ፣ ሄደህ ታስቀድሳለህ? አስቀድሼ አላውቅም በህይወቴ።
በህይወት ካስቀድስ አታውቅም? ትዕግስት የለኝም ለመቆሙ። እውነቱን ነው የምናገረው። ገባኝ። እድሜ ሙሉ ውጭ ነው የኖርከው? አይ ኖ ረዘም ያለ ጊዜ ኖሬያለሁ ውጭ። ኢትዮጵያም እያለ አታስቀድስም ነበር? አላውቅም ምን ያስቀድሽ። ስለዚህ ኦርቶዶክስን ሳታውቃት ነው የወጣኸው ከኢትዮጵያ ወደ ውጭ? ኖ ማለት ማወቅ ማለት ነው ማለት እኔ ኖርማሊ ምንድነው አታስቀድስም ነበረ? አላስቀድስም። አታውቃትም ነበረ ኦርቶዶክስን ማለት በዚህ በቅዳሴ ምናምን ደፍሬ እኮ መነጋገር ማልችለው በዚህ ጉዳይ ገባህ? ብዙ አባቶች የሚያውቁትን ነገር ልስት ይችላለሁ። እሺ አሁን ባለህበት ሀገር ላይ አውሮፓ ከሆናለህ ወይ በአውሮፓ ሀገር ላይ ወይ አሜሪካን ትሆናለህ፣ ቦታው ማተር አያደርግም። ግን ትሄዳለህ፣ እዛው ህብረት ታደርጋለህ ከኦርቶዶክሳውያን ጋር ቸርች በሳምንት ሂደን ምናምን ያው ቤተክርስቲያን እንገናኛለን። ደግሞ አንደኛም አጭር ሰዓት አይደለች። አይቀደስም? እዛ ይቀደሳል፣ ግን አጠር ያለ ሰዓት አይደለ፣ እንደ ሀገር ቤት አይደለም እኮ ታውቃለህ። አጭር ሰዓት ነው እዛ ውጭ ሲሆን፣ ሀገር ቤት እና ረጅም አንደኛ ነገሩ አሁን ነው እንጂ በፊት እኮ በኪራይ ቤት ነበረ አይደለ እንዴ? ኪራይ ቤት ቤተክርስቲያን ምናምን የምንጠቀመው በኪራይ ቤቶች ነበር። አሁን ግን እየራሳችን የቤተክርስቲያን እየሰራን ምናምን የተስፋፋ ነው ያለው እና በዛ መልኩ ያው ግን ምንድነው መሰለህ አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ በስነ ስርዓት ማውራት የሚችለው እንደኔ አይነት ሰው አይደለም። እስኪ እሺ ታዲያ አሁን ስለምትሄድበት ቤተክርስቲያን ቤኒ ለምን እንደሆነ ታውቃለህ? በአጭሩ የሚቀደሰው እንደውም አጭር የሚቀድሱ ካሉ ብፁዓን ናቸው አሉ። በውጭ ሀገር ላይ ያሉ የኦርቶዶክስ ቄሶች ያው እንደ አገልጋዮች በጉልበታቸው እየሰሩ ነው የሚኖሩት እና ብዙዎቹ የኡበር ታክሲ ነጂ ናቸው አሉ እና እየቀደሱ ያሉ ኡበር ከመጣባቸው ትተውት ነው የሚሄዱት ብለው ትዝታው ያኔ እየቀደስኩ እያለ ኡበር የሚሰራ ቄስ ሲመጣለት ትቶ አውልቆ ቀሚሱን ሄደ አለ ቅዳሴውን ትቶት እና እንደዛም ሊሆን ይችላል ነው። ይሄ የውሸት አይደለም፣ የውሸት አይደለም፣ የእውነት ነው። ኡበር እየሰሩ እንደዚህ ሲመጣባቸው ይሄዳሉ አሉ። ለዛ ነው ተረዳው። እንትን እኮ ነው ምን አለ መሰለህ እንትን ነው በጣም አሁን ለምሳሌ ይረዝማል በጣም ለምሳሌ አሁን እንደኔ አይነት ደካማ ምናምን እንደዚህ አይነት ቦታ ሂድ ብትለው ረጅም ሰዓት እንደዛ አስቀድሶ ምናምን ለመምጣት ጥንካሬ ይጠይቃል። እንደዚህ አይነት እኔ በአሁኑ ለምሳሌ ሀገር ቤት በሆን ያን ያክል ጥንካሬው ላይኖረኝ ይችላል። ያ ማለት እንደኔ ደካማው ማለት ነው። ጠንካሮቹማ ያስቀድሰው ምን ብለው ምናምን ነው የሚሉት። ግን ምን አለ እንዲህ አንዳንዱ ጎበዝ ነው ያስቀድሳል። ከልጅነቱ ጀምሮ ሰንበት ትምህርት ቤት ተምሮ ያደገ ከሆነ ስለ መጽሐፍ ቅዱስ ያውቃል ምናምን ምንም ደግሞ ሳናቅ ግን በስሙ ኦርቶዶክስ ሆነን ያደገን አለን እንደኛ አይነቱ። እኛ ደግሞ ገባ አሁን ሃይማኖታችንን እያወቀን እንሄዳለን እና በዛ ሰዓት ቀስ እያለን ትናል ብቻ ኦልሬዲ ግን እኔ የነገርኩት አሁን ተረድቻለሁ። ትንሽ ውጭ ሀገርም ስላለው እረዳለሁ። እንደዛ ሲሆን ኤርሚ ያለው እውነታ ነው ማለት ነው፣ ያው ከእንጀራም አንጻር ማለት ነው። ምክንያቱም ውጭ ሀገር ስትኖር ያው በፓውንድ ወይ በዶላር ወይ ደግሞ በአንዱ ምንድነው ዩሮ አይደል፣ እንደዛ ነው የሚከፈለን እና ብዙዎቹም ለለውጥ የወጣ ሰው ስለሆነ ብዙ ጊዜ ከእንጀራው ጋር ይያያዝበታል እና ከዛ አንጻር ነው እንግዲህ አጭር ቅዳሴ የሚደረገው ማለት ነው። ስለ ቅዳሴ የምታውቀው ነገር አለ? ከማጠሩና ከመርዘሙ ውጭ ቅዳሴ ምን ማለት እንደሆነ የምታውቀው ነገር አለ? አላውቅም ማለት ኖርማሊ ችግር የለም። ካላወቅ ያላወቅከውን አታስረዳ። ለምን ሌሎች እንትን እንዳይሉክ ካፍ እንትን እንዳያስዱ ማለት ነው። የማታውቀው ከሆነ የማታውቀውን አታስረዳ። አሁን ከጀመርክ ጀምሮ ማለት ነው እዛ ህብረት ማድረግ ከጀመርክ ጀምሮ በድነት ጉዳይ ላይ ተምረህ ታውቃለህ? ስለ ድነት ኦርቶዶክስ ነገር ድነት ላይ ለመዳን ማለት ነው። ስለ ድነት ላይ ተምረህ ታውቃለህ? ታዲያ ዋናው እሱ ነው የምንማረው። ዋናው እሱ ነው የምትማረው። ኦኬ። ድነት እንዴት ነው ታዲያ በኦርቶዶክስ? አሁን አንተ ባለህበት ቦታ ላይ እኔ ለመዳን ብፈልግ ምንድነው የማደርገው? ምንድነው የሚደረገው? አንድ ሰው ለመዳን ማለት ምንድነው የሚያደርገው? በክርስቶስ ታምናለህ። በቃ ሌላ ምንም ፖይንት የለው። በክርስቶስ ታምናለህ፣ መጽሐፍ ቅዱስን ታነባለህ። ከዛ በኋላ የክርስቶስን አይነት ህይወት መኖር ነው።
በክርስቶስ ምን ብለህ ታምናለህ? አዳኝ እንደሆነ ለአንተ ሲል ደሙን እንዳፈሰሰ ስጋውን እንደቆረሰ ማመን ነው በቃ። ሌላ ምን አለ? ምን ብለህ ማመን? በክርስቶስ ለአንተ ደሙን እንዳፈሰሰና ስጋውን እንደቆረሰ ክርስቶስ ታምናለህ። ከዛ በኋላ አምነህ ትጠመቃለህ። ከዛ በኋላ ቤተክርስቲያን ያላትን እንደዚህ ዶግማዎች ምናምኖች አምነህ ትጠመቃለህ። አምነህ ትጠመቃለህ። እኔማ በልጅነታችን ነው እኛ የምንጠመቀው። እንደዛ ስትል የሰማው መሰለኝ። ታምናለህ፣ ከዛ አምነህ ትጠመቃለህ። አዲስ ሰው ነው። አዲስ ሰው ለምሳሌ አሁን እኔ ለምሳሌ ቄደር ተጠምቄያለሁ ባለፈው። ቄደር ማለት ምን መሰለህ? ቄደር ማለት ለምሳሌ አሁን ባለፈው ነው የተጠመቀው። ኖ ቄደር ማለት ምን መሰለህ? አሁን ለምሳሌ የተለያየ ባለፈው ተጠምቄያለሁ አልክ። እንደዛ ሰማ። ቄደር መቼ ነው ማለት? ቆይቷል። አሁን ቅርብ ጊዜ ነው። ለምሳሌ ቄሶቹ ምን ይሉሃል መሰለህ? ይነግሩሃል እንደዚህ አንዳንድ ያልሆኑ ምግቦች ምናምን በልተህ ከሆነ ምናምን ከእስላም ሴት ጋር ተኝተህ ከሆነ ምናምን እንደዚህ አይነት ነገሮች ኃጢአቶች ቄደር ተጠመቅ የሚባል አለ በእኛ እምነት ማለት ነው። ዋናው ከማን ጋር ተኝተህ? ከእስላም ሴት ጋር ምናምን። ወንዱ ከሆነ ማለት ነው። ሴቷስ? ሴቷም እንደዛው ከእስላም ወንድ ጋር ምናምን ግንኙነት አድርጋ ከሆነ ምናምን እንደዚህ አይነት ነገሮች አሉ። እንደዚህ የተከለከሉ ምግቦች በልተህ ከሆነ ምናምን ገባህ? እና ያንን ነገር ለቄሱ እንደዚህ ምናምን ብለህ ስታስረዳቸው ይነግሩሃል። ገባህ? እንደዚህ አይነት ምግብ በልቻለሁ፣ እንደዚህ ሁኛለሁ፣ እንዴት ነው አባቴ ምናምን ስላቸው አይ ይሄ እንደዚህ ቄደር ተጠመቅ ምናምን ይለዋል። ኦኬ። ወንዱንም ያጠምቃሉ እንደዛ ብለው ነግረው፣ ከዛ ሴቷንም እንደዛ ብለው ያጠምቋታል። ቄደር ትጠመቅ። አሁን ለምሳሌ የገባው ልጅ ኦርቶዶክስ ከሆነ ይነግረናል። ቄደር የምትጠመቀው እንደዚህ አይነት ነገር ይህን በልቻለሁ፣ ይህን እንደዚህ እንትን ብያለሁ ምትል ከሆነ ከእምነታችን ውጭ ስለሆነ ያንን ለምን አደረግ? ምንድነው ጥምቀቱ? ያረክሰዋል ወይስ የበላውን ያስመልሰዋል? የአዲስ ነገር እንደ አዲስ ክርስትናን ያድሰዋል እንደማለት ነው። ለምሳሌ የበላው ነገር እንዲረክስ ያደርገዋል። ለምሳሌ እባብ በልተህ ሊሆን ይችላል። ሮያልን ልግባልህና ልግዝህ ትንሽ እንደሆነ ስለሆነ ትንሽ ነው የቀረንና እየጨረስን ችግር የለም። ሜታርክ እሺ። እንትኑ አሁን የማይበላ ነገር በልተህ ከሆነ ወይ ደግሞ ከሙስሊም ጋር ተኝተህ ከሆነ ቄደር ብለህ ትጠመቃለህ ወይ? ስትነግራቸው ያን ጥምቀት ያጠምቀዋል። ያ ጥምቀት ቄደር ይባላል። እሱ ምንድን ነው? የበላኸውን ምግብ ያረክሰዋል ነው ጥምቀቱ ወይስ? እሱ ሃይማኖቱን የሚያቅሰው ብሪፍ ያደርግልሃል። ግን ቄደር ትጠመቃለህ። አንተ አሁን ለምሳሌ የተፈቀደልህ ምግቦች አሉ ሃይማኖት እግራቸው ድፍን የሆኑ ምናምን እንደዛ በልተህ ታውቃለህ? የተከለከለውን እኔ አላቅም። እኔን ከጠየቀኝ ማለት ነው። የተከለከልኩትን እኔ በልቼ አላቅም። እባብ አልበላህም? እባብ? ኧረ በኢየሱስም እባብ በልቼ አላቅም። አለ አሁን ለምሳሌ ወደ ኤዥያ ምናምን ስትሄድ ስኔክ ፍሌቶ ይባል አለ፣ ትበላለህ። የተለያየ ነገር አለ ምግብ። አሁን ለምሳሌ ወደ ኤዥያ ምግብ የተለያየ ምግቦች አሉ። እነዚህ የባህር ውስጥ የሚገኙ ምግቦች ሁሉ ምናምን እና እንደዚህ አይነት ነገሮች ምናምን ልትበላ ትችላለህ። አጋጣሚ ተሳስተህ ልትበላ ትችላለህ። እና ያ ነው ፖይንቱ። ኦኬ። ከዛ እንደዚህ አይነት አመጋገብ ተመግበሃል፣ ለቄሱ ወይ ለአባት ትነግረዋለህ። ከዛ ያጠምቅካል። ከዛ ድጋሚ ብትበላም እንደዛው ታደርጋለህ ነው? እንጃ አላውቅም። እንደዛ ሊሆን ይችላል ብዬ አስባለሁ። ምክንያቱም ቄደር ተጠመቅ ይሉሃል። እሺ፣ የመጨረሻ የድነት ትምህርቱ ምንድን ነው? ሌላ የድነት ትምህርቱ እዛ ስትማር ስለ ነገረ ድነት ተምረህ ታውቃለህ? አሁን በሄድክበት ቤተክርስቲያን ምን ነገረ ድነት ማለት እኮ 5ቱ ዶግማዎች ነው። ከዛ በኋላ እግዚአብሔር አምላክን ታምናለህ። በቃ እግዚአብሔር አምላክን ታምናለህ። በቃ ስለዚህ አሁን አንተ የምንከተል ይመስላችኋል አይደል?
አይ ትክክል ነህ እኮ እየተናገርክ ያለው የውሸትም ቢሆን እዛ ሐሰት ትምህርትም ቢሆን ግን የሚናገሩትን ነው የምትናገረው። እሱን በመናገር ትክክል ነህ። እንዴት አንዴ መለስ አድርግልኝ። የሐሰት ነው ያልኩት። ትምህርቱ የሐሰት ትምህርት ቢሆንም አንተ ግን ስትናገረው እነሱ የተናገሩትን በመናገር ትክክል ነህ ነው የምልህ። አንተ ስትናገር የሐሰት ትምህርትማ አይደለም፣ የመጽሐፍ ቅዱስ ትምህርት ነው የምንማረው። የመጽሐፍ ቅዱስ ትምህርትማ ይሄ አይደለም። የመጽሐፍ ቅዱስ አሁን ማንበብ ጀምሬያለሁ ስላልከኝ ከመጽሐፍ ቅዱስ አሳየኝ ብለህ አታሳየኝም። ስለ ቄደር ጥምቀት ማለት ነው። እውነቱን ስነግርህ ያው ጉንጫ አልፋ ይሆንብናል እንጂ መጽሐፍ ቅዱሳዊ አድርግልኝ ብለህ አታደርገውም፣ አታሳየንም። ታሳየናለህ? ፈቃደኛ ነህ? ኖ እሱ የሚያውቁ ሰው እኮ ለዛ ነው ከአፍህ የሆነ እንትን ስህተት ምናምን እየፈለግን አይደለም። እሺ ስንነጋገር ወይ የምናናገረው ማለት ነው። አንተ ግልጽ ስለሆንክ የዋየውንክ ስለምትናገር ማለት ነው። ስለዚህ የኦርቶዶክስ የድነት ትምህርትን ያው ትምህርቱ የሐሰት ነው፣ ግልጽ ነው። አይደለም እንደዛ ብለህ አንተ ልትፈርጅ አትችልም። የሐሰት ትምህርት ያንተ ነው ብዬ ደግሞ ልልህ ይችላለሁ እኔ። እሱም ከሆነ ያው በመጽሐፍ ቅዱስ እናየዋለን ማለት ነው። እንደዚህ አይነት ነገር አያግባባንም እና አሁን እሱን ተውና አንተ የሐሰት ነው አንተ የሐሰት ነው የሚለውን ትተን አይደለም እንድትመለስ ነው፣ እውነተኛውን እንድታነብ ነው። እውነተኛ የሆነውን የእግዚአብሔር ቃል ያለበትን ሁሉም ለራሱ እውነተኛ ነው። አንዳንድ ሰው አይተህ እንደሆነ ቃለመጠይቅ ሲጠየቅ ምን ይላል? የኔ እናት ጀግና ነች፣ እናቴ የኔ እናትን አይነት እናት የለም ምናምን ይላል። የሁሉም እናት እንደዛ። ስለዚህ አሁን የሚያዋጣን ምን መሰለህ? እኔ አሁን ለምሳሌ አንዳንድ ነገሮችን ስረዳ ምን እንደሆነ ታውቃለህ? አንዳንድ ያለፉ ዘመናችን በዝም ብለን ያሳለፍናቸው ጊዜዎች አሉ። እስቲ እነዛን ጊዜዎች መጽሐፍ ቅዱስ በማንበብ እናሳልፋቸው። አሁን ደግሞ መጽሐፍ ቅዱስ ስታነብ እየተለወጥክ ልትመጣ ትችላለህ። ዛት ሴት መጽሐፍ ቅዱስ የምታነበው ለመዳን ነው ወይስ ለዳንክ ነው የምታነበው? ገና ምኑ መጽሐፍ ቅዱስ የምታነበውማ አንተ እግዚአብሔር ድህነቱ እንዲያወርድልህ ነው እንጂ ለመቀየር እኮ ነው። ካለህ የዓለማዊ ህይወት ለመቀየር ነው ታነበው። ስለዚህ ሮያል ድኗል። በኦርቶዶክስ እምነት መሰረት እንደ አንድ ኦርቶዶክስ ወይ ድኗል ማለት እንችላለን። ብዙ ጊዜ በጣም የማይገባኝ ቋንቋ እዚህ በሃይማኖት ነገር ላይ ይሄ ነው። ድነሃል አልዳንክም፣ ጸድቀሃል አልጸደቅም። ምን ይሄ እኮ የፈጣሪ ስራ ውስጥ ገብቶ መነጋገር ይመስለኛል። አሁን ከላይ ድኛለሁ አልዳነም ሲል ያስቀኛል። እኔ እንዳንዴ ለምን ያስቀሃል? ይሄ አይደል እንዴ ትምህርቱ? ይሄ አይደል እንዴ እውነቱ? ይሄ አይደል እንዴ የመኖርህ ህልውና የመኖርህ ምስጢሩ መዳንህ ነው አይደል እንዴ? የሚያስቀኝ ለምን ታውቃለህ? ለምሳሌ ምኑንም የማናቅ አሁን ከአንተ ጋር እያወራን ከተወሰነ ደቂቃ በኋላ ምን እንደሚደርስብን የማናቅ ሰዎች ግን እኛ ድነናል፣ እኛ አልዳንም፣ እኛ ጸድቀናል፣ እኛ አልጸደቅንም ብለን እኮ እናንተ ናችሁ የማታውቁት። ኖ እኛ እናንተ ምናምን አትበል። አሁን እናንተን የምናወራው እኮ እኔና አንተ ስናወራ እኔን ኢንክሉድ አታድርገኛ፣ ወይም ደግሞ የኔን ወገኖች የኔን ማምነውን እምነት የሚያምኑ ወገኖችን ኢንክሉድ አታድርግ። አንተን እንጂ የማታውቀው ምን እንደምትሆን እኛ በክርስቶስ ኢየሱስ አምነን የዳንንማ እናውቃለን። አንተ አታውቅም ማለት እኛ አናውቅም ማለት አይደለም ነው ምልክ። አንተ አታውቅም፣ በእርግጥ ምን እንደምትሆን አታውቅም። ከዚህ በኋላ እንኳን ድኛለሁ አልዳንኩም ብለህ ልናገረው ይቅርና ከዚህ እኔና አንተ ካወራ ነው በኋላ እንኳን ምን እንደመሆን አላውቅም ብለህ የድነትህን እውነት ወይም የድነትህን መሰረት መናገር አልቻልክም ማለት ነው። አንተ አልቻልክም ማለት ግን ሌላው አልቻለም ማለት ቢኒ አልቻለም፣ ኤርሚ አልቻለም፣ ወይ ደግሞ ብሩኬ፣ ሌሎችም ወንድሞች እና እህቶች እዚህ ያሉት አልቻሉም ማለት አይደለም። እንችላለን በደንብ መናገር ማለት ነው። ስፔሻሊ ስለ መዳናችን እርግጠኛነት ማለት ነው። የተከተልነው ያመንነው እርግጠኛ በሆነው አምላክ ጥላ ውስጥ ስላለን ማለት ነው። እና የእኛን አንተ መናገር አትችልም። የራስን መናገር ትችላለህ። የራስን ስትናገር ግን እኔ ምቀኛ አይደለሁም። ዳኑ ይመቻችሁ። እሱ ሳይሆን እኔ በዳነ ሰው አልመቀኝም። በቃ ከዳናችሁ ይመቻችሁ፣ ይመቻችሁ። እግዚአብሔር እኔ እንደዚህ አይነት ጣጣ የለኝም። ኦኬ እሺ፣
ከዚህ በኋላ ፕላንህ ምንድን ነው አንተ ታዲያ? አሁን እንዲህ እየገባህ ትወጣለህ፣ ይነጋል ይመሻል፣ እየገባህ ትወጣለህ፣ ይነጋል ይመሻል እንዳልከው ደግሞ እውነቱን ሳትጨብጥ፣ እውነቱን ሳትይዝ፣ እውነቱን ሳታቅ የሆነ ቀን የሆነ ህይወት ማብቂያ ይኖራል ማለት ነው። እንዲህ ነው መቀጠል የምትፈልገው ወይስ ደግሞ? ለምሳሌ አሁን ነገርኩህ እኮ አሁን ለምሳሌ እዚህ ኤርሚያስ ቤት መጣው ብዙ ጊዜ ማንም ቦታ አይቻላቅም ድርሳንና ታምር ምናምን አለ አይደል? እሱ የሚያወራው አይደለም፣ ወንጌል ነው የሚያወራው። ወንጌል ሰምቼም አላውቅም። ወንጌል አንተ የምትሰማበት ጆሮ ነው እንጂ የተበላሸው። የምትሰማበት ጆሮ ተስተካክሎ ቢመጣ እዚህ ቤት የሚነገረው የምትሰማው ወንጌል እንኳን አናወራ። ጆሮ ጤነኛ ነው እኮ። ቀደም እንኳን አንብብ ስትባል እኮ እኔ ማነበው ምን ብዬ ነው ማነበው ብላለ። እንደዛ አይነት አለ ማለት የምትሰማበት ጆሮ ነው እንጂ የሚወስነው እሱን ነው እንጂ አጥርተ መምጣት ያለብህ። ጆሮ ያለው ይስማ ስለሚል መጽሐፍ ቅዱስ ጆሮ እያለን እኮ ነው። ግን የሚሰማ ጆሮ ደግሞ ይፈለጋል። የሚሰማ ጆሮ ያለው ይስማ ይላል። ስለዚህ የምትሰማበት አሰማም ነው እንጂ ልክ ያልሆነው እዚህ ቤት የሚነገረውማ ወንጌል ነው። ወንጌል ላይ የተነሳ አመፅ፣ ወንጌል ላይ የተነሳ ግፍና እነዚህ ወንጌልን የጋረዱ የሸፈኑ በክርስቶስ ላይ የተነሱ አመፆችን ማፍረስ ወንጌል የማይመስል አንተ ብቻ ነህ። እንዴት ክርስቶስ ይሸፈናል ብለህ ታስባለህ? ለዛ እኮ ነው ክርስቶስን ከትውልዱ ላይ የጋረዱ አሉ። አሁን ቀደም ያያቸው የተነበቡ ያያቸው አካላቶች አሉ። እነዚህ ክርስቶስን እንዴት ክርስቶስን ይሸፈናል ብለህማ አትከራከር። ፀሐይን ይከልላል ባትሪና ፀሐይን ታወዳድራለህ? አንዴ እንትን አፍ ለአፍ ማውራት ሳይሆን ክርስቶስን ከትውልዱ የሸፈኑ አሉ። አየህ፣ በአንተ ቤተ እምነት ውስጥ የሚነገረው አንዱ ትልቁ ክርስቶስን ከሚሸፍን አንዱ ትልቁ ነገር፣ ክርስቶስን ከሚጋርድ አንዱ ትልቁ ነገር ነገረ ማርያም ይባላል። አየህ፣ በማርያም አትምጣብኝ እኮ አልምጣብህ። በማርያም ካመጣሽ ማርያም ታምጣሽ ነው የሚባለው እንጂ መታል እንጂ እንደውም ካመጣሽ ማርያም ታምጣሽ ነው የሚባለው። አይሸፈንም እንዴት ክርስቶስ አይጋረድም ብለህ ስትል ክርስቶስ በባህሪው አንድ ጊዜ ያበላሸው ስላለ እሱ ላስተካክል። ሌላ ነገር እና በማርያም እንዳትመጣብኝ በቃ። እንደውም ስስ ብልታችሁ ማርያም ስለሆነ አሁን ከማርያም ጋር ነው የምንቀጥለው። ከፈለግ መውረድ ትችላለህ። ከማርያም ጋር ነው የምንቀጥለው አሁን ማለት ነው። ለዛ መጀመሪያ ደረጃ እኔ ንግግርም አልፈለግኩም። አንተ ጣልቃ ገብተህ ንግግር የጀመርከኝ በማርያም አልገባውም እንጂ ከታች ገብተህ ስላየው ወርደህ ስላየው አናገርኩ። በስርዓት ነው አይደል አናገርኩ። ድንበር ጥሻለሁ? ምንም አላልከኝም እስካሁን። ያው ቤቴ ላይ ነው ያለው ደግሞ አክብሬ ነው የምናወራው አይደል? እንደሱ እስከሆነ ድረስ እኮ አንተም እኮ ቀይ መስመሩን አለፍክ። በኢየሱስ መጣህ ማለት ነው። አየህ፣ ደህና ደር አላስገድድም። አይዞህ፣ ነገ ተመልሰህ ትመጣለህ። ያው ቤትህ ነው። ዩ አር ዌልካም። እሺ ወንድማችን ህይወት ምናምን የሆነ ትላንትና ነው ከትላንት ወዲያ አከራካሪ እንትን ተነስቶብን ነበር። ሌላ አካውንት አለ ከወንድማችን? የለኝም። ቅድም እንትን ስለ እንትን ስታወሩ ነበረ ስለ ገድላት። ማነው ስምህ ታዲያ? ሴቶችን ይደረጋል በቤተ ክርስቲያን እያላችሁ ትርጉሙ እኮ ሌላ ነው ነገራችን ላይ። እሺ ማን ልበል ስም? አንተ ይኸውልህ፣ ቆይ አንዴ እየተደማመጠ ስምህን እንወቀው። ማን ትባላል? ህይወቴ ይባላል። ህይወቴ በለኝ። ህይወቴ የሴት ስም እንዳይሆንብኝ ብዬ ነው። ከቅርታ ህይወቴ ነው። ህይወት ሳይሆን ህይወቴ። ኦኬ ህይወቴ። እሺ የኦርቶዶክስ ቤተ እምነት ተከታይ አብሮ እየተከታተለ ካለ እንዲማር ማብረ ስለፈለኩኝ ቅድም ስለ ሴቶች እንትን የወር አበባ ምናምን ሲያስተምር ነበረ። እውነቱን ተናገር ወይም ደግሞ ኤርሚያስ ማለት ነው። እሺ አንድ ጊዜ ይሰማል።
እሺ የሰው ቤት ነው የመጣኸው ተደማመጥና ተራ ሲሰጥ በዛ በተሰጠ ተራ ላይ ታወራለህ ማለት ነው። ክርስቲያን ቤት አለው እንዴ? ክርስቲያን እኮ ቤት የለውም። ክርስቲያን ኮንክ አንተ ክርስቲያን እኛ ቤት አለን። ቤት የላችሁም እንጂ ክርስቲያን እኮ ለክርስቶስ የሞተ ነው። ቤት የለውም አለን። እኛ ቤት አለን። ምድራዊ ስለሆናችሁ ነው ቤት ያላችሁ። እሺ ርዕስ አትቀይርና ቤቱ ርዕስ አለው። ወደ ርዕሱ እንመለሻለን። ኦኬ ስለዚህ ሰው እየተወራ ነበረ እዚህ ጋር ኤርሚ በትልቁ ካረገው ታየዋለህ። ዛሬ ወያዛ ለመልስ ልሰጥ ነው እኔ ቀደም አሁን ጊዜ ስለሌለኝ መልስ ልስጥና ኤርሚያስ ምን እንደሚለኝ ያውቀዋል እሱ ራሱ። ለምንድን ነው የምትመራን አንተ? እኛ እንምራህ እንጂ ተው እንጂ። እንዴ ክርስቲያን እኮ አዳማጭ ነው እንዴ? በጨዋ ነው የሚያዳምጥ ክርስቲያን። እኛ አይዛብ ስለሆነ ክርስቲያን አይደላችሁ? ለምን አትታረምም? መውረድ ስለለመድክ ነው? ያ ነው ስልጣናችሁ። ምድራዊ ስለሆነ ነው ስልጣናችሁ። ግን አናወርድም። አንዴ ስለዚህ ልጅ እናውራ። ስለ አይሾ ስፒድን ታውቀዋለህ? አይሾ ስፒድን አይ ሰሞኑን ነው ኢትዮጵያ ሄደ ሲባል የሰማው እንጂ አላውቀውም በፊት። ሰሞኑን ኢትዮጵያ ሄደ ሲባል ነው የሰማኸው? ኦኬ አንድ በጣም ሴቶች የወር አበባ ልናገር ፈልጌ ነው ጊዜ ስጠኝ ፕሊዝ። አግብተሃል? አግብቻለሁ። ካገባማ ምን ያደርግልሃል ማውራት? ዳቋቋ ልናገር ስለፈለኩ ነው። ለሚስጥሩ ልናገር ነው። አገባ ማውራት አይፈቀድም። ቤተክርስቲያን መልስ ስላላት ነው። አዳምጣ መልስ ስላላት ነው። ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ አላት? አውቆ መልስ አላት ቤተክርስቲያን። አንድ ቀንም ስለ ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ ናት? ዮሐንስ አፈወርቅ እንደዚህ ያደረገ አቤት ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ ናት? መልስ ናት። ሁሉም መልስ ናት። በቃ አለው የቤተክርስቲያን መልስ አለው። አሁን ደግሞ እንደሱ አይነት ሙድ አምጥታችኋል። እንትን ሲያቅታችሁ ቤተክርስቲያን ራሷ መልስ ናት ማለት ጀምራችኋል። አንዴ ስለ ወር አበባው ምናምን ማውራት ከሆነ የፈለግከው ኤርሚ ቢዚ ነው። ሲመቸው ያወራካል ማለት ነው። ችግር የለም። የግድ ስለቸኮልክ አይደለም የሚወራው። ስላለህ ግን ይወራል። ምን ማለት አለብህ? መጠበቅ አለብህ ማለት ነው እስኪመለስ። ይህንን ግለሰብ እንትና አይሾ ስፒድ ላይ ማውራት ትፈልጋለህ? ትችላለህ? እሱ ላይ ቤተክርስቲያን ለምን እንደተቀበለችው መግለጽ ትችላለህ? ነገር የለኝም ሆነ ለመናገር አንድ ተራ ሰው ተቀበሉና እንደዚህ ነው የሚለው ነገር የለኝም ሆነ ለመናገር በሱ ዙሪያ አይደለም። እኔ ግን ቅድም ስለገላ ሲያነብና ወይም ደግሞ ይሄን ያክል በርሜል ምናምን እያለ የተጠቀሰው ጥቅስ ሰዎቹ ያን ሊጠቀሙት ምናምን ሳይሆን ለትምህርት የተጻፈ እንደሆነ ለማስረዳት ነው ገብቼ የነበረ። እሱንም ደግሞ መስማት ካልፈለጋችሁ ይኸው ምንም ማድረግ አልችልም። መስማት አለበት ሚስጥሩን መናገር ስለፈለኩ ነው ያ የተጻፈበት ሪዝን እንጂ ዝም ብሎ አውጣው። እስኪ እሺ መጽሐፉን ለማቋሸሽ ሳይሆን አይ ልናገረውና እኮ አውጣው መጽሐፉን ሚስጥሩን ልናገረው እኔ ትርጉሙን ነው እኮ መጽሐፉን አውጣውና እያየ ነው ከምን እንደምትናገር ሚስጥር በምን ይታወቃል? ኖ ይኸውልህ በብሉይ ኪዳን ሴቶቹ እርኩስ ናቸው ተብሎ በእግዚአብሔር ታውቃለህ። እሺ አውጣው መጽሐፉን አውጣው። እንዴ እርኩስ ናቸው ተብሎ ስለሚታሰብ ስለነበረ አዳምጠኝና እዛ በኋላ አወጣዋለሁ። አዳምጠኝ። አውጣው በጌታ አውጣው። ሴቶቹ ረከሱ ናቸው ተብሎ ሰው አይቀርባቸውም ነበረ። እስኪ አውጣው አንዴ መጽሐፉ እና በአዲስ ኪዳን በእመቤታችን አማካኝነት አንዴ መጽሐፉን አውጣው ቅዱስ እንደሆኑ ለማሳየት እንጂ የሰው ልጅ የወር አበባ የፈለግከውን አትናገር። መጽሐፉን አውጣው ህይወቴ። አሁን አውጣው። ሚውት አንሳና አውጣው። ሲናገራችሁ ለምን ማሰሙ እንዴ? ኤፍሬም አንዴ ሚውት አድርገህ ቅርታ። ጋሽ ኤፍሬም እና ሴቶቹ አሁን የተቀደሱ እንደሆኑ ለማጠየቅ እንጂ የሰው ልጅ ወር አበባ እንትን ለማለት። እሺ መጽሐፉን አውጣው አንዴ። አንደኛው ደግሞ የቅድም ኩበት መጽሐፉን አውጣው አንድ ጊዜ ያልሆነ ነገር እንዳትናገር መጽሐፉን አውጣውና እያነበብነው እንነጋገር። አውጣው እንዴ ላይ አውጣ መጽሐፍ አውጣ ነው የምትሉ። እምነትም የሚባል ነገር የላችሁም። አሁን ይሄ ይታወቃል። ሎጂክ እኮ የታወቀ ነው።
ሎጂክ አይደለም አይደለም። አንተ መጽሐፉን አውጣው እንጂ የቤተ ክርስቲያን መጽሐፍ ነው አይደለ? አትፈርበት፣ አውጣው። ምን ብዬ ማውጣው? ምንድን ነው ማውጣው? መጽሐፍ የለኝም። ገልጠህ አውጣው። መጽሐፍ የለኝም። ድርሳን አላስኩም፣ አላጠራቀምኩም። አሁን አላስኩም፣ ግን እኔ ትርጉሙን ለመናገር እና አውጣዋለሁ አላልክም እንዴ? ቅድም ቤተ ክርስቲያንን መሳደቢያ ያደረጋት እና ትርጉሙን ኖ እሱ ትክክለኛ የቤተ ክርስቲያን መጽሐፍ ነው የተነበበ። አንተ አሁን ትርጉም ልትሰጥ ነው የመጣው። ትርጉም ለመስጠት ደግሞ ኢቭን የአንድምታውን አውጥተህ በሱም ጭምር ነው የምትናገረው። ዋናው ግን መጽሐፉን አውጣና ከዛ አንብበው እያየነው ደግሞ እንነጋገርበታለን። አውጣው የለኝ በቃል ውረድ። እሺ በቃ አላስኩም መጽሐፍ ከሌለ በሌለ በጨበጣ አትናገር። በጨበጣ ማለት ትርጉሙን ስትናገር በጨበጣ ነው ላውራ የምትለው እንጂ ይዘህ ሲጸየፍ አለበት በብሩክ ኪዳን እና ሁሉ ነገር እዚህ ሁሉ ነገር ኤሪያቶላችሁ ሁሉ ነገር እሱ አርጎ ይቻላል እንዴ? አይ በቃ ተባነነብህ። በጨበጣ ተው ትርጉም ብለህ መጣ እንጂ ዝም ብለህ እሺ። ስለ ከኪሴ ቆይ አንዴ ነገረ ክርስቶስ እናውራሽ። ሌላ ሰው ገብተዋል። አንተ ርዕስ አሰጠንም፣ ርዕስ ስለያዘን ማለት እሺ። ወንድማቸው የለመድከው ቤት ነው እኮ። ያው አንዳንዴ ትጉ ስትል በገዛ እጅ ትወርዳለህ እንጂ ጨዋ ቤት ነው የገባው፣ የለመድከው ቤት ነው የገባው። እንደ ሌላ ሰው ልቀበል ስል ወረደ። ለምን ወረደ? አለው እኮ ነው አለው። ለምን ወረደ? አንተማ በጨበጣ እኮ ነው የገባው እንዴ። ተነጋገርን እኮ ወንድሜ። የለህም መጽሐፉን አውጣውና እንነጋገር። ስለዚህ ልጅ ደግሞ ማውራት አልፈለግክም። አይ ስለቱ መረጃ የለኝም ሆነ ለመናገር የቅርብ ጊዜ ስለሆነ ምንም አከታተኝ አላውቅም። እኛም ባላወቀው ነገር ሀሳብ እንድትሰጥ አንፈልግም። ልክ እንደ ሮያል ማለት ነው። ሮያልም ብዙ ያላወቀው ነገር አለ፣ ግን እንዲሳሳት ብለን አውቀን ይናገር አንልም። እንደዛ ነገር ተገቢ ስላልሆነ ማለት ነው። አንተም ባልተረዳኸው ነገር ላይ ፑሽ አድርገን እንድትናገር ምናምን አንፈልግም። እንደዛ ማለት ነው። እንትን ካለ ግን ምንድነው ትዕግስቱ ካለ ግን ኤርሚ እስኪመጣ ጠብቅ። አላውጣም ስላልክ ማለት ነው። አላውጣም ስላልክ እሱ እኮ እንዳለ መጽሐፉ አውቃለሁ ወንድሜ፣ ግን ትርጉሙ ሌላ ነው እኔ አባባሌ እንጂ መጽሐፉን ሳናየው ትርጉም መስጠት አንችልም ነው የምልህ እኮ። ይሄ እኮ ሎጂክ ነው። አንተ ራሱ ታውቃለህ። ይሁን ተረግማ ነበር አልነበረም? እሱን አንተ ታውቃለህ። በሎጂክ እኮ የቤተ ክርስቲያን ትምህርት አይፈታም። በሎጂክ ይፈታል እንዴ? በሎጂክ ማለት ምን ማለት ነው? አይሆን ሎጂክ አባቶች በፈቱት ነው። ዮሐንስ አፈወርቅ የጻፈውን የተረጎሙት አውቀዋለሁ በቃሌ ስለማውቀው ነው። ከአባቶች ትርጉም ተነስተ ነው። አባቶች ከተረጎሙት ተነስተ ነው። አተረጎሙት አንጻር ነው እንጂ የማን አለ ትርጉም መጽሐፍ? አንድምታ ሊቃውንት አንድምታ ትርጓሜ ላይ አለ። ሲቆይ አውጣው እስኪ ያለኝ ዮሐንስ አፈወርቅ ላይ ገብቼ ቆይ መጽሐፍ ሊቃውንት ስላለ ቆይ ስለ ወር አበባው ነው ይወቴ እንግዲህ ሊያሳይ ያገኘሁት ልየው። ግን እኔ ሎጂክ በአሁን በማውቀው በእውቀቴ ላይክ ያ የተጻፈበት ሪዝን ሴቶቹን ሰው የተጸየፋቸው ኢብነ ቤተክርስቲያን እንዳይገቡ መጀመሪያ ትርጉሙና መጀመሪያ በወለደች ሰዓት ይወቴ መጽሐፉን ነው የምታወጣው። እሷን የነካትን ረክሻለሁ ብሎ ስለሚያስብ ነው። ለዛ ነው የተጻፈው። ቆይ አንዴ መጀመሪያ እሱን ከሆነማ መጽሐፉን ራሱን ነው የምታወጣው። ራሱን መጽሐፍ ትርጉም አይደለም ያልኩህ። ስለ ወር አበባው ከሆነ ለምን እያየን እንድናወራ ነው እንድናወራ ስለፈለግክ እሱንም አንተ ማለት ነው። እሺ እስከዛ ሌላ ኦርቶዶክሳውያን መግባት ይችላል። አይሾ ስፒድ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ለምንድን ነው የተቀበለችው የሚል ጥያቄ አንስተናል። ከምን አንጻር እንዴት ተቀበለችው? አሳልመዋለች፣ ባርካዋለች ወይም ቡራኬ አድርጋለታለች አይተናል።
ካላችሁ ሌላ ኦርቶዶክሳውያን መግባት ትችላላችሁ። አንድ ቁጥር ጽፋችሁ ኦርቶዶክሳውያን ብቻ ኦርቶዶክሳውያን ገስት ብዙ ነው የላካችሁት ኦርቶዶክሳውያን። እሺ ፖሚ ስራ ልግባ ብለሽ ነበር እህታችን። ኦኬ እሺ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ይቅርታ ስራ ገባ ስለነበረ ነው ብሩክንም ስላላመሰገንኩት ነው። ቀደም አንድ ጥያቄ ጠይቄሽ ነበረ እና ሚዩት ስለሆንሽ ነው ያልመለስሽልኝ እና ከኔ ጋርም ነበረ ማውራት የጀመርነው ያው ኔትወርክ ጥሩ ስላልነበረ ብሩኬ እንዲቀጥል ፈልጌ አሪፍ አድርጎ አስረድቶሻል። በደንብ ተረታታችኋል እና እንትን ምን ነበር የጠየኩት እህቴ? ሌላ አካውንት አለች እንዴ? ክርስቲያን ኖ አይ ፐርሰናል አንቺን ሌላ አካውንት አለሽ? ከዚህ በፊትስ ክርስቲያን ነበርሽ ማለት በጌታ ነበርሽ? እኔ ከጥንት ከጠዋት ኦርቶዶክስ ነኝ። ሌላ አካውንት አለሽ የምትጠቀሚበት? አንድ አካውንት አለኝ 600 ምናምን ነገር አካባቢ እንትን የነበረው ባን ተደርጓል፣ ተዘግቷል። እሱን አልጠቀመውም። ኦልሬዲ ይሄ አዲስ በቅርብ ጊዜ የከፈትኩት። ድምፅ ተመሳስሎብኝ ነው ወይ ደግሞ አንቺነትሽ ተመሳስሎብኝ ነው ማለት ነው። እነ ቃለ ቤት የሚባል ወንድም አለ እዛ ቤት ገብተሽ ታውቂያለሽ? እኔ የትም ገብቼ አላውቅም። ሶሪ የማንም ቤት ገብቼ አላውቅም። እንደዚህ በእምነት ነገር ላይ ማንም ቤት ገብቼ አላውቅም። በቃ ኦኬ አሁን ተመለሰልኝ። ተመሳስሎብኝ ነው በቃ እሱን ጠይቄሽ ነበር ቅድም። ያው ሚዩት ስላደረግሽ ወይ ስራ ስለገባሽ አልሰማሽኝም መሰለኝ አልመለስሽልኝም። ስለዚህ አሁን ብሩኬን ቴንኪው ለማለት ነው ተመልሰሽ የገባሽ? ብሩኬንም ቴንኪው ለማለት ነው። ደግሞ ቤተክርስቲያን ማለት የማንም ቤት እኮ ናት ማለት የልጁ ቤተክርስቲያን መግባት ለምንድን ነው ትልቅ እንትን ነገር የሆነ ማለት ትልቅ መወያያ ነጥብ የሆነው? ማለት ማንኛውም ሰው ስለ ኃጢአተኛም ይሁን ንጹም ይሁን ምኑም ይገባባታል። ያ ማለት ኦርቶዶክስ ስለሆነ ብቻ ብላ አጥራለች እንዴ? ኦርቶዶክስ አልገባኝም። ለምንድን ነው ለእንዴት ገባ ምናምን ነገር ጠየቅኩ። እሺ እሱ ላይ ለማውራት ጊዜ ካለሽ ማውራት እንችላለን፣ ግን እንዳልሽው ደግሞ ቴንኪው ለማለት ቴንኪው ይሁን። 2 ደቂቃ ብቻ ነው ያለኝ፣ ክሎኪን የማደርግበት ሰዓት ነው። ቴንኪው ብሩኬ፣ አመሰግናለሁ። እየሰማኸኝ ከሆነ አመሰግናለሁ። ማለት በቃ ኦርቶዶክስ ማለት በክርስቶስ ምናምን። አመሰግናለሁ። ተናደሩ። ቴንኪው። እሺ ፖዚቲቭ ነሽ፣ ይቀጥል። በቃ ሰዓት ሲኖርሽ መመለስ ትችያለሽ። ኦኬ ኦኬ ኦኬ። ሚዩት ላድርግሽ ለጊዜው። እሺ ተባረኩ። ቢኒዬ እየወጣች ግን እንደው ድንገት ከሰማችን ሰው መቀበል ሳይሆን የኛ ጥያቄያችን ንዋየ ቅድሳት ወጥቶለት ነው የተቀበሉት እንጂ እንደ ማንኛውም ሰው ሊጎበኝ ዝም ብሎ አይደለም የገባው አይደለ እንዴ? ለየት ያለ አቀባበል ነው የተደረገለት። ጥላ ተይዞ ምናምን የንዋየ ቅድሳቶች በሙሉ ወጥተው ነው እንጂ እኔ አሁን ተነስቼ ሄጄ ልጎብኝ በል የምልህ አለ አይደለ? ሰውን መቀበል አይደለም ጥያቄው። የኛ ጥያቄያችን ይሄ ሁሉ ጋጋታ የተደረገበት ምክንያት ምንድን ነው? ቤተክርስቲያኗ ፐርፐዟ ምንድን ነው ነው የኛ ጥያቄ አይደለም? ትክክል። ያ ኦርቶዶክስ እንዴት ተቀበለችው የሚል ነው። በዛ ላይ የልጁ እምነት አነጋጋሪ ሆኖ ሳለ እንዴት እንደዚህ የተደረገለት ይህን ያህል አቀባበል ነው? ያወጣ ቦታ አልወጣም፣ ወጣ አላልንም። እኛም ግን ደግሞ እንዳልሽው የገለጽሻቸው ቁሳቁስ ንዋያተ ቅዱሳን እንደ መጽሐፍ ነገር ነው መሰለኝ። ያ በጎልደን እንትን ያለ እና እንደዚሁም መስቀል ትክክል የነበረው ቅዳሴ ላይ የሚወጣው መጽሐፍ ቅዱስ ማለት ነው አይደለም? ትክክል። አቲን ከታሪክ አንጻር ነው ሊሉ ይችሉ ይሆናል፣ አላውቅም። እንትን ላይ ለማስመዝገብ ነው የታሪክ እንትን መዝገብ ላይ ለማስመዝገብ ሊሉ ይችላሉ። ነው ግን ለምን ብለን ግን እንጠይቃለን። ያ የጠየቅነውም እሱን ነው። ምን ችግር አለው ማለት ሌላውስ ሙስሊም፣ ሌላውስ ኦርቶዶክስ ያልሆነ አካል ሌላውስ ገብቶ እንዲህ መደረግ ይችላል ወይ
ከታሪክም አንጻር እንዲህ ተደርጎ ይታወቃል። ኦፍኮርስ ከዚህ በፊት ለቢዮንሴ ታቦት ወጥቶ ያውቃል፣ አይተንም እናውቃለን። ለምን ብለንም ጠይቀናል። አሁንም ከታቦት ያልተናነሰ ንዋየ ቅዱሳት ወጥተው እንዲህ ያለ አቀባበል ወይም እንዲህ ያለ ማሸርገድ ተደርጎለታል ማለት ነው። ቄሶች ባሉበት፣ ካህናት ባሉበት ማለት ነው። ይሄ እንዴት ተገቢ ነው ወይ ካላችሁ መመለስ ትችላላችሁ ካላችሁ ማለት ነው። አማፍሬድ ኤርሚ ከቆየ በዚህ ምናልባት ሊዘረግፈን ይችል ይሆናል ካለን ተሞክሮ ማለት ነው። ካለ በትልቁ አድርገውና በትልቁ አድርገው ያንተን በትልቁ ኤርሚዬ ካላችሁ ኦርቶዶክሳውያን ዩአር ዌልካም። ፖዘቲቭሊ በጨዋ ንግግር መናገር የምትችሉ ኦርቶዶክሳውያን አንድ ቁጥር ጽፋችሁ መግባት ትችላላችሁ። ብዙ ሰው ስለሆነ ገዝቴ ላከው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው እንዴት ተቀበለችው፣ ከምን አንጻር ተቀበለችው የሚለውን ጥያቄ ነው መመለስ የግድ አይደለም። ግን ደግሞ የምታውቁ ካላችሁ መልስ ማስቀመጥ፣ መልስ መመለስ ትችላላችሁ። እኛም ጥያቄዎች ስለሚኖሩን ማለት ነው። ይህን ነው እያደረግን ያለ ነው። ምክንያቱም ልጁ ጀስት ሂዝ ዩቲዩበር በቃ ዋን ኦፍ ፖፑላር ዩቲዩበር አሉ ኢን ዘ ወርልድ ጀስት ዋን ኦፍ ዘም ነው። በቃ ከዩቲዩብ ስትሪመሮች ሌላም ነገር አይደለም። ላይቭ በማስተላለፍ የሚታወቁ የተወሰኑ በጣም ብዙ ሚሊዮን ፎሎወር ያላቸው አካላት አሉ። ኢዝ ዋን ኦፍ ዘም። እንደ ሀገር ለሀገር ጥሩ ነው። እንደ ሀገር ለሀገራችን ለኢትዮጵያ በጣም ጥሩ ነው። እንዲህ አይነት ሰዎች መጥተው መጎብኘታቸው፣ ቪዚት ማድረጋቸው መልካም ነው። እንደ ቤተ እምነት የተደረገው ነገር ግን እሱ አነጋጋሪ ነው እና እሱ ነው ልንጠይቅም የወደድ ነው ወይም ጠይቀው ከዛ አንግል ነው ማለት ነው። እና ካላቸው ኦርቶዶክሳውያን እስካሁን ምልክት እየሰጣችሁ አይደለም። ሮያል ድጋሚ መጣ። ሮያል ምን ትዝ ብሎ መጣሽ? ቴንክ ዩ። አይሾ ስፒድን ቤተክርስቲያን ተቀበለች ምናምን ስትል ገብቶሃል? አጭር ነገር ልናገር። ምንድነው መሰለህ? ተገቢ ነው በጣም እስኪ አግባቦቱን ንገረን። ከምን አንተ ኦርቶዶክስ ማለት ሀገር ነች። ኦርቶዶክስ ማለት ኢትዮጵያ ማለት ነች። አሳየኝ እስኪ። መጽሐፍ ቅዱስ ላይ እሱን ማሳየኝ ልትለኝ ነው? ከምን ተነስተህ ነው የምታወራው? ኦርቶዶክስ ማለት ሀገር ጥያቄ ጠይቀው። ሮያል ቆይ ሮያል አንድ ጥያቄ ልጠይቀህ እዚሁ ጋር አብረህ እንድታብራራው ብዬ ነው። ኦርቶዶክስ አገር ናት ስትል ሌላው ሃይማኖት አይጨፈለቅም? ወይም ደግሞ እናንተ ምንም ዋጋ የላችሁም፣ ሙስሊሙንም ይሁን ወይም ፕሮቴስታንቱንም ይሁን ካቶሊኩንም ይሁን ዩ አር ነቲንግ ዊ አር እያላችሁ ነው ማለት ነው አገር ናት ስትሉ? ኖ ለምሳሌ አንዳንዴ የማትደብቂው ነገር እንደ ኢትዮጵያዊ ልክ ነሽ። አንዳንዴ ታሪክ የማትደብቂው ታሪክ አለ፣ የማትፈልጊው ነገር የማትፈልጊው ሆኖ ግን በግድ መናገር ያለብሽ ነገር አለ። አሁን ለምሳሌ ኦርቶዶክስ ኢትዮጵያ ኦርቶዶክስ መገለጫዋ ነች። ለምሳሌ አንድ ቱሪስት ኢትዮጵያ ቢመጣ ምንድን ነው የሚጎበኘው? ላሊበላ ይሄዳል፣ አክሱም ይሄዳል። አብዛኛው የሃይማኖት ቦታዎች ነው የሚሄደው። የኢትዮጵያ መገለጫዋ ነች ኦርቶዶክስ፣ ምንም ሳንወሻሽ ማለት። ስለዚህ አሁንም ቢሆን ይሄ ልጅ በጣም የታወቀ አሁን ተናግሮታል ብራዘር፣ በጣም የታወቀ ላይቭ ስትሪመር ነው። ስለዚህ በዓለም ዙሪያ ኢትዮጵያን ገጽታ ስለሚያሳይ
ኢትዮጵያ ደግሞ የሃይማኖት ሀገር መሆኗን ለማሳየት የተለያዩ ነገሮች ለማስታወቅ ኦርቶዶክስ ቤተክርስቲያን ተቀበለችው። በቃ ይሄ ነው አጭሩ ነገር። እስኪ ቆይ እሺ አንዴ እንትን አገባብ ስላልተመቸኝ ቆይ ላስቆምህ አንዴ ከቅርታ ጋር ማለት ነው። ስትጀምር ኦርቶዶክስ ሀገር ናት ብለን የጀመርከው የምን ሀገር ናት? ኦርቶዶክስ ሀገር ነች። ጠቅላይ ሚኒስትሩም ራሱ ተናግሯል። የምን ሀገር ነች? ሀገር ነች። ሀገር ማለት ነች። ጠቅላይ ሚኒስትሩ እየጠየኩ እኮ ነው። የምን ሀገር ነች? ሀገር ነች ማለት ኢትዮጵያን ያቆመች ታሪክ ብራና ወጠራ ምናምን እንደሚባለው ሁሉን ነገር ሰርታ ለዚህ ያስተላለፈች ሀገር ነው። ህግ ራሱ አርቅቃ እንደ መንግስት ኢትዮጵያን ስታስተዳድር የኖረች ኢትዮጵያ ኦርቶዶክስ ብቻ ነች። ኢትዮጵያ ኦርቶዶክስ ነች መስራቿ። ምንድን ነው የምታወራው? ማለት እኮ መንግስቱን እኮ ሀገር ያስተዳደረች የምን መስራች ናት? ሀገር ራሱ በኢትዮጵያ ኦርቶዶክስ ታስተዳድራት የነበረች ሀገር ነበረች። የምን ሀገር? ማንበብ ነው። ምን ታስተዳድራት ነበር? አንተ በጨፈን ጥላቻማ አትሄድ እኮ ንገረኝ። ምን ታስተዳድር ነበር? መረጃ አውጣ፣ ማስረጃ አውጣ። ህግ አርቅቃ እስኪ አውጣ ማስረጃው። ኦ ማይ ጋድ ምንድነው ማስረጃ ማመጣለሁ? የአደባባይ ሚስጥር አታውቅምና ነው? አላውቅም። ካላሳየኝ በምን እናውቃለን? ኢትዮጵያዊ እንድናምን ማስረጃ አምጣልን። ማስረጃ መሰጠው ለምታወራው ወሬ ማስረጃ ይፈልጋል። ለምታወራው ወሬ ብቻ እንዳይሆን ማስረጃ ይፈልጋል። ምን ልስጥ? ኢትዮጵያ ኦርቶዶክስ ሃይማኖት አላቆየችም። ኢትዮጵያ ኦርቶዶክስ ታሪክ አላቆየችም። የሀገርህ ጠቅላይ ሚኒስትር አልመሰከርላትም። ኦርቶዶክስ ማለት ራሱ አገር ነች አላላትም። አሁን ኢትዮጵያ ማለት ኦርቶዶክስ ማለት ብቻ ነው? ኦርቶዶክስ አገር ነች አላላትም። ኦርቶዶክስ ሀገር የሁሉ ቱሪስት የሚመጣው ታዲያ ምን ላይ ነው የሚመጣው? መጀመሪያ ለምን ሃይማኖቶች መስቀሉን፣ ጥምቀቱን፣ ምኑን ሁሉን ነገር አንወሻሽ። ኦርቶዶክስ መጀመሪያ ለምን ሃይማኖት ናት አትልም? ከሀገር አልፎ ሀገር ውስጥ እኔ አለው እኔ ኦርቶዶክስ አይደለሁም። እህቴም አለች፣ እህቴ ኦርቶዶክስ፣ ወንድሞች ያሉ ወንድሞቼ ኦርቶዶክስ አይደሉም። እንደ ሀገር ማለት ነው። እንደ ሀገር ካወራ ሌላ የምንመዘው ነገር ስላለ ማለት ነው። ሙስሊም አለ፣ ሙስሊምን አይወክልም። ካቶሊክ አለ፣ ካቶሊክን አይወክልም ኦርቶዶክስ። ፕሮቴስታንት አለ፣ ፕሮቴስታንትን አይወክልም ኦርቶዶክስ። እንደ ሀገር ስታሰብ ማለት ነው። ትልቅ ውለታ አለባት የኦርቶዶክስ ቤተክርስቲያን፣ ትልቅ ውለታ ስቲል ነው። በቱሪዝም መስክ ራሱ በሙሉ የዶላር የምታመጣላት ለሀገሪቷ ኦርቶዶክስ ነች። በእውነት ወላ መስቀል በለው ወላ ጥምቀት በለው ወላ ላሊበላ በለው ወላ አክሱም በለው ምንም መወሻሸት አያስፈልግም። ኦርቶዶክስ ትልቅ የገቢ ምንጯ ነች ለሀገሪቱ። ስለዚህ በሰማይ ቤት ታላቅ እንትን አላት አይደል? ከዚህ የተነሳ አሁን የምናወራው ስለ ሾስፒር ነው፣ ስለ ሰማይ ቤት አይደለም እኮ። ከዚህ የተነሳ አሁን በሰማይ ቤት ታላቅ ደስታ አለ አይደለ? ታላቅ ክሬዲቢሊቲ አለ። ታላቅ መክሊቷ ይከፈላታል አይደል? ይሄን በማድረግ ሰማይ ቤቱን እንርሳው። አገር ማቆየት ራሱ ቀላል ነገር አይደለም። አገርን ማቆየት ትልቅ ነገር ነው። እንኳን አገር አንድን ቤት ራሱ አንድ አባወራ በስነ ስርዓት ቤቱን እየመራ ከኖረ ራሱ የአባወራ ክብር አለ። ሀገር ማቆየት ስትል አልገባኝም። ሌላው ሀገር ሽጧል እንዴ? ሌላው ሀገር ሽጧል እንዴ? ሙስሊሙ ሀገር ሽጧል እንዴ? ፕሮቴስታንቱ ካቶሊኩ ሀገር ሽጧል እንዴ? ሀገር እያቆያል እንዴ? እኔ ወደዛም ወደዚህም ብትል እኮ ሌላው ሀገር ሽጧል አትልም። እኔ ለምሳሌ እኔ ጥሩ ነኝ ስል አንተ መጥፎ ነህ ማለት አይደለም እንዴ? እና ተናገራ። እንደሱ ከሆነ ደግሞ አካተህ ተናገር። ስለዚህ አገር ስታወራ እኔንም እያወራ ነው፣ ሙስሊሙንም እያወራ ነው፣ ካቶሊኩንም እያወራ ነው። ወንጌል አማኝ ጠቅላላ እናንተ እንኳን አይመለከታችሁ እየጨፈለክ ይሄ ነገር እናንተን አይመለከታችሁ መላችሁ። አብዛኞቻችሁ ያው አሁን ነው ቅርብ ጊዜ ነው ፕሮቴስታንት የመጣ ወደ ኢትዮጵያና የገባው። ስለዚህ ብዙ ዘመናት ታሪክ ያላት ሀገር ጋር ልታወዳድረውን አልታነጋግረው አትችልም። እሱን ቶ እንግዲህ ውሾን ያነሳ ውሾ እንደሚባለው እንግዲህ ባትነካካ ጥሩ ነው። ከነካካኸው የማትወጣው ነገር ነው። አሁን እናወራው ስለ ሃይማኖቱ ሳይሆን ለዛ እኮ ነው። አሁን
እንደዚህ ብለህ ስትል አንተ ጥሩ ታሪክ እንዳለ አድርገህ አታስቀምጥ። አገር እንደውም ያፈረሳችሁት አለን እንጂ እየነገርኩ ነው። አገር እንደውም የሸጡት እንደማን እንደሆኑ ይታወቃል። ሀገርም ሸጠ ምንም ሸጠ። ኦርቶዶክስ ማለት ግን አሁን እሱን ትተህ ፖለቲካ እንትኑን ማውራት ትተህ መንፈሳዊ ነገሩ ነው። አንድ ጊዜ ፖለቲካል አስፔክቱን ትተክ